ሰላም ጤና ይስጥልን የተወደዳችሁ የምናልሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ሚያዝያ 6 2017 ዓ.ም የምናልሽ መቲ ፕሮግራም አሁን ተጀምሯል። እንግዲህ ጠቅላይ ሚኒስትር አብይ አህመድ የህወሓት ባለስልጣናት የቀድሞ ባለስልጣናትን ወደ ፌደራል መንግስቱ ቀስ ቀስ እያሉ እያስገቡ ነው። ሰሞኑን በለንደንና በብራስልስ ሰልፍ ነበረ። ሌሎችም መረጃዎች አሉኝ። እኔ መታሰቢያ ገዛላ ከጋዜጠኛ ይደጋቸው ከበደ ጋር ቆይታ እናደርጋለን። እናንተም ከኛ ጋር ነቃሽ እንኳን ደህና መጣ። አመሰግናለሁ ስለመጣ ስለተገኘ። እንኳን ደህና ቆየሽኝ መቲ። መልካም። ምናልባት ከሰልፎቹ እንቅስቃሴ ብንጀምር አንድ ሰልፍ ለማዘጋጀት ሰዎች አዘጋጆች ብዙ ዋጋ ይከፍላሉ። ከጊዜ ከገንዘብ ከብዙ ነገሮች ልፋት አንፃር በጣም ከባድ ስራ ነው እና በየጊዜው እነዚህ ሰልፎች ሲዘጋጁ ቢያንስ ሽፋን ማግኘት አለባቸው። እዛ ተሄደው የራሱ የሆነ ተጽዕኖ መፍጠር አለባቸው። ከዛ ውጪ ደግሞ እንደገና ደግሞ አደረገ የሚለውን ማህበረሰቡ እያደረገ ያለውን ነገር ማሳወቅ አለብንና ቪዲዮዎች ደርሰውናል። ዓርብ ዕለት በፈረንጆቹ አቆጣጠር ኤፕሪል 11 በብራስልስ ተደርጎ ነበር። ብራስልስ ሲደረግ ከተለያዩ የአውሮፓን ዩኒየን መቀመጫ ስለሆነ ከተለያዩ አውሮፓ ሀገራት ለንደንም ጨምሮ ወደዛ ይኬዳል ማለት ነው እና ቪዲዮቹን የብራስልሱን ኤዲተራችን ያስጋባልናል። ከሁሉም ከለንደንም ከሌሎች በባቡርም ሊመጣ ይችላል። ከሌሎች አካባቢዎች ከለንደን እንደዚሁ በባቡር መሄድ ይችላል፣ በፍላይት መሄድ ይቻላል፣ በመኪናም ይኬዳል እና ከየአውሮፓ ከተሞች ነው ተሰብስበው ይሄ ሰልፍ የተደረገው። የብራስልሱን ተወሰነ ደረጃ ይበቃል። ይሄንን እንደው ለማሳየት ነው በተወሰነ ደረጃ። ለምን መሰላችሁ? ይሄንን እኛ ብዙ አመት ስለምናቀው ስራውን ስለምናቀው ልፋቱን ስለምናቀው ነው ዛሬ በደንብ አየር ሽፋን ልሰጠው ነበር። እነዚህ የለንደኖቹ ልጆች እዚህም በዛው ሳምንት እንደዚህ አንድ የአፍሪካ ስብሰባ ላይ ሄደው ተናግረው መድረኩን ይዘው ወረቀት በትነው አፍሪካ ውስጥ ሀብት ለመቀራመትና ቢዝነስ ለመስራት ስታስቡ በአፍሪካ ውስጥ በተለይ በኢትዮጵያ ውስጥ የሚደረገውን የሰብአዊ መብት ጥሰትና ጭፍጨፋ ማወቅ አለባችሁ ብለው ተቆጣጥረውት ነው የወጡት። ከዛ ወጥተው ብራስልስ ሄዷል። እዛ ደግሞ ብራስል ከተለያየ ቅድም እንደገለጽኩት ከተለያየ ከአውሮፓ ሀገራት ተሰብስበው ነው የሚሄዱት። እንግዲህ ለሊት ተነስተው ተጉዘው ፕሌን ቲኬት ቆርጠው ወይም በመኪና ረጅም ሰዓት ተጉዘው የሚሄዱት እነዚህ ሰዎች ስራ ፈተው አይደለም፣ ወይም ሌላ ስራቸውን እንደው መስዋዕትነት ከፍለው ገንዘባቸውን ጊዜያቸውን ብዙ ነገር ነው እና መሬት ላይ ያለው ጭቆና፣ ግድያ፣ ጭፍጨፋ ሰላም ስለሚነሳቸው የሚችሉትን በማድረግ ድምጽ በማሰማት ሌላውን በማነቃቃት የዓለም አቀፉ ማህበረሰብን ተጠያቂ በማድረግ
የሚችሉትን የሚያደርጉ እንቅስቃሴ ነው። አንደኛው የትግሉ እንቅስቃሴ ነውና ከዛ እንግዲህ ይሄ ካለ የብራስልሱ በየአውሮፓው ያሉት ሰዎችም እንደዚሁ መጥተው ከተሳተፉበት በኋላ ለንደን እሁድ ነበረ ኤፕሪል 13 ማለት ነው። በትናንትናው ዕለት ነበረ እንግዲህ እዛ ሄዱ። ተመልሰው መጥተው ቅዳሜ ሌሊት እንደገና እሁድ ሰልፍ አድርገው ነበር። እነዚህ ሰልፎች ሲዘጋጁ ማዘጋጀት አለ፣ ከዛ ቦታ ማዘጋጀት አለ፣ ማዘጋጀት አለ። ወደ ቢሮዎች ውስጥ የሚገቡ ደብዳቤዎች ይዘጋጃሉ። በደብዳቤም እንደው ዝም ብሎ አላየንም ሰው እንዳይሉ በደብዳቤ መግባት አለበት። ኢሜል ይጻፍላቸዋል፣ ተጠያቂ መደረግ አለበት እና እንደገና ለንደን ደግሞ በትላንትናው ዕለት ነበር እንግዲህ ለንደን የተደረገው። ዩኬ ውስጥ ያሉ የማህበረሰብ ክፍል አባላቶች ከያቅጣጫው ነበር። ትልቅ ቡድን ከበርሚንግሃም መጥቶ ነበረ። ሁኔታ ተዘጋጅቶ መጥቶ አጥለቅልቆታል። ለንደን ያሉት እንደዚህ ከብራስልስ የተመለሱትና ሌሎችም ከያቅጣጫው ከየክፍለ ሀገሩ እንደዚሁ መጥቶ ሰልፍ አድርገው ድምፅ አሰምተው ለነፍሳቸው በተወሰነ ደረጃ እረፍት የሚሰጣቸውን የህዝቡን ድምፅ አሰምተው ነው። ከዛም የተወሰነ ላሳያችሁ። ይህ ይመስላል። መንገድ ላይ ነው። ኦክስፎርድ ስትሪት ትልቁ የለንደን የሾፒንግ ኤሪያ ነው፣ የገበያ ማዕከል ነው። ቱሪስቶችም የሚገዙበት የሚያዩት የሚጎበኙት ቦታ ላይ በዚህ ሁኔታ ቦታውን ይዘው ነበር። አንዳንድ ቦታዎች መንገዶች ሁሉ አዘግተው ነበር። ይሄ አንድ ቡድን ሲያልፍ ሲሻገር የምታዩት ነው። ከዛም በኋላ ሌሎችም ቪዲዮዎች አሉ፣ ፎቶዎችም አሉ። እንደዚህ ደግሞ የእስረኞችን ድምፅ ለማሰማት ደግሞ የእስረኞችን ልብስ እንደዚህ ለብሰው ያሳዩበት ነው። እንደገና መምህሩንም ሐኪሙም ሁሉም እስር ቤት ነው ያለው። ብዙ ጫና እየደረሰበት ነው። በተለይ አማራ ክልል እንደሚታወቀው መምህራን እንኳን በደቡብ ክልልም ከዛ የበለጠ ከባድ የሆነ ጉስቁልና እየደረሰባቸው ነው። ይህንንም ያሳዩበት ነው። ብዙ የፖለቲካ እስረኞች በየእስር ቤቱ ዋጋ እየከፈሉ እንደሆነ ድምፅ ለማሰማት የተሞከረበትም ሁኔታ ነው ያለው። በዚህ ሁኔታ ላይ እንደገና ሰልፉንም በዚሁ በመሀል አደባባይ ላይ ታዩታላችሁ። ወደዛ ይሄ መንገድ ነው። መንገድ ይበቃናል። ድምፁን አጥፍተን መነጋገር ካለብን ያው በጀርባ ልናሳየው እንችላለን። ይሄን የሰማው ነው እንግዲህ ናቸው። ስቶፕ አማራ ጄኖሳይድ፣ የአማራ የዘር ጭፍጨፋ ይቁም፣
አብይ አህመድ ጄኖሳይደር ዘር ጨፍጫፊ ነው። ዩናይትድ ኔሽንም የአውሮፓ አካላትም ባለፈው ቅድም ደግሞ የሰማችሁት አይኤምኤፍም እንደዚሁ ወርልድ ባንክም የዓለም አቀፉ ባንክም አይኤምኤፍም ለነፍስ ለሚጨፈጭፈው መንግስት ገንዘብ አትስጡ፣ ህዝብን አታስጨፍጭፉ፣ ህዝብን አታስጨርሱ፣ እስረኞች ይፈቱ የሚሉ ብዙ ድምጾች የወጡበት ነው እና እኔ በደንብ ስለማውቀው ነው ዋጋ እንዴት እንደሚያስከፍል በብርዱ በዝናቡ በፀሐዩ መንገድ ላይ ያለው ጉስቁልና ከአንዱ ወደ አንዱ ቦታ ላይ ስትሄድ ከዛዛ ሙሉ ቀን ጩኸቱ ራሱ እነዛን ያን ማህበረሰብ ፎቶ ይዘ የተገደለው ምን ያለው ፎቶ ይዘ በጣም ትራውማታይዝ የሚያደርግ ነው እና እንደዚህም ሆኖ ግን ተናግረህ ድምጽህን አሰምተህ ስትገባ በተወሰነ ደረጃ ትከሻህን ቀለል ይልሃልና ይሄንን ላደረጉት ምስጋና ይገባቸዋል። አሁን መበርታት አለባቸው። አንዳንዱ ቤቱ ቁጭ ብሎ ይሄንን በቴሌቪዥን የሚያያል፣ አንዳንዱ ደግሞ ውጭ ወጥቶ የሚችለው የሚያረጋል፣ አንዳንዱ ደግሞ መሬት ላይ የተቸገሩትን ይረዳል፣ አንዳንዱ በየአቅጣጫው ሁሉም ይረዳል። ምንም ግን አለማድረግ በዚህ ዘመን ላይ መቼም ለህሊናም ለነፍስም ለስጋም የሚያስጠይቅ ይመስለኛል። በዚህ ሁሉ መከራ እንዴት አየው? አመሰግናለሁ መቴ። እርግጥ ነው ያው ሰልፉ ላይ ያየናቸው ሰልፈኞች የጠየቁት ነገር አለ። ተገቢ የሆነ ጥያቄ ነው፣ መሆንም ያለበት ነገር ነው። ያው እንዲህ አይነቱ ነገር መበርታትም መቻልም አለበት። አንቺም እንዳልሽው ይሄንን ነገር በአደባባይ ወጥቶ ለግፉዋን ድምፅ ለሆኑት በሙሉ በዚህ አጋጣሚ ያው ምስጋናው ይገባቸዋል። በእርግጥ ይሄ የሞራልም ኃላፊነት ነው፣ እንዲሁም የዜግነትም ግዴታም ጭምርም ነው። ይሄ ነገር ያው የውዴታ ግዴታ ነው። ያም እንዳለ ሆኖ ሁሌም የምንለው ነገር ነው። ባለፈው አስታውሰሽ እንደሆነ አንድ ከኔ ጋር በነጋሪት ፕሮግራም በሰራነው ፕሮግራም ላይ ከአማራ አጠቃላይ ፖለቲካ እንቅስቃሴ ጋር በተገናኘ በውጭ ያሉ ኢትዮጵያውያን ሀገር ወዳድያን ምንድን ነበር ሚናቸው፣ ምንስ ነበር የሚል በተወሰነ መልኩ ያየንበት ሁኔታ አለና ይሄ ነገሩ ተቀዛቅዟል የለም ስንል ነበር እና እንዲህ ነገሩ መበርታት መቀጠል መቻል አለበት፣ ድምጽ መሆን መቻል አለበት። በቃ ዲያስፖራው ይሄ ነው ሚናው መሆን መቻል አለበት። በሀገር ውስጥ በሚደረጉ የፖለቲካ እንቅስቃሴዎች እንዲህ ነው አየሽ፣ ሁሉም ሚናውን ለይቶ የየድርሻውን ሲወጣ ድምር ውጤቱ አንድ የተሻለ ነገር ያመጣል። በማህበራዊ ድረገጽ በተለያየ ሁኔታ ላይ ቁጭ ብሎ አንዱን አደረጃጀት ይሄ እንደዚህ አከሌ እንደዚህ ያ እንደዚህ ሆነ ከማለት ባለፈ መልኩ ልክ እንደዚህ ጥቅል እዛ ያለው የተለያዩ ችግሮች አሉ፣ አይተናል፣ የምንታዘበው ነገር አለ፣ ብዙ መስተካከል አለበት። ያ የቤት ውስጥ ስራ ነው የሚሆነው። እንደዚህ ደግሞ የአደባባይ ስራ መሆን ያለበት ይህ አይነቱ ነገር ነው። በቃ የከሌ ሲያው እንደ አማራ አሁን እዛ ላይ አይተሽ እንደሆነ የፖለቲካና የህሊና እስረኞችን በተመለከተ በለንደን በተደረገው አሁን ደግሞ ወደዚህ ጋር ቀጥሎ ባየነው ቪዲዮ ላይ እንዳየነው በተካሄደው ሰልፍ ላይ የጅምላ እስሮችን በተመለከተ የህሊናና የፖለቲካ እስረኞችን በተመለከተ መምህራንን በተመለከተ የጤና ባለሙያዎችን በተመለከተ ነጭ ጋውን ለብሰው ሁሉ በአደባባይ ወጥተዋል። ከዚህ ቀደም በኢሳም ፕሮግራም ላይ ሽፋን ሰጥተናል። የጤና ባለሙያዎች ላይ የስራ ማቆም አድማ ሁሉ ለማድረግ ዝግጅት እያደረጉ እንደሆነ፣ ምክንያቱም በነፍስ አድን ስራ ላይ እየተንቀሳቀስን ግን የራሳችንን ነፍስ ማዳን አልቻልንም፣ የኑሮ ውድነቱ አልቻልንም፣ ከአቅማችን በላይ ነው፣ መንግስት ማሻሻያ ያድርግልን ሲሉ አቤቱታ አቅርበው መልስ አላገኙም። ይኸው ለነዚህ ሁሉ ድምጽ ሆነዋል። አይሽ መምህራን ከደሞዝ ጭማሪ ከተለያየ ነገር ጋር ተያይዞ ያለባቸው ዳና ሸክም አለ። በኢትዮጵያ ውስጥ ትልቁ የአያ ስራ አድካሚው ነገር ቢኖር የመምህራንና ሕክምና ተገቢውንም ክብር በሰጡትም አገልግሎትም ደግሞ ተገቢውን ነገር ያላገኙበት ሙያው እንደ ሸቀጥ የረከሰበት ነገር ቢኖር የመምህራንና ሕክምና በተለይ መምህር በተወሰነ መልኩ እኔም ስለማቆይ ጭምር ማለት ነው የመምህርን ኃላፊነት ሚናውን በተመለከተና ድምጽ የሆኑት ይሄን ሁሉ ነገር አጠቃለው ይሄ ሁሉ ነገርን አይቶ ነውና የሆኑት የሚያበረታ ነገር ነው፣ ይበልም የሚያሰኝ ነገር ነው። የሚመለከተው አካል ድምጽ ሆነዋል። ባሰሙትም ድምጽ እስረኞች እንዲፈቱ በአገዛዙ እያደረሰ ያለው በደል ዓለም እንዲያውቀው ማድረግ እንዲሁም ደግሞ ከምንም በላይ ደግሞ ማንነትን መሰረት ያደረገ የዘር ጭፍጨፋን በተመለከተ እየተካሄደ ያለው ጄኖሳይድን በተመለከተ ዓለም ይወቁልን ብለዋል። እሱም ብቻም አይደለም አይኤምኤፍም ወርልድ ባንክም እንደዚህ ለጋሽ ገንዘብን የሚለግሱ ተቋማት እንዲሁም ገንዘብ አያላን የሆኑ ለጋሽ ሀገራትም ጭምር እየረገሱት ያለው ገንዘብ እየሰጡት ያለው ገንዘብ እየዋለ ያለው ድህነትን ለመቅረፍ በኢትዮጵያ ስላሉ ችግሮች ማቅለያ ሳይሆን ያገዛዙ ስርዓት ንጹሃንን ለመፍጀት ነው እና የምትሰጡትን ገንዘብ በአግባብ እየዋለ አይደለም፣ ልታስቡበት ይገባል አቤት እያሉ ነው ያሉት። እሺ የሚበረታታ ነገር ነው። እዚህ ስራውን መስራት ያለበት ሀገር ውስጥ ይሰራል። ከዛ ውጪ ደግሞ ያለውን እንዲሚናው ሲወጣ ሚዲያውም ላይ እንደዚህ ድምር ውጤት የተሻለ ይሆናልና
በእውነት እነዚህ ባለ ህሊናዎች በአደባባይ ወጥተው ስለ ግፉዓን ድምፅ ለሆኑት ነገር ክብር ምስጋና ይገባቸዋል። ቀደም ብዬ ግን እንደገለጽኩት ይሄ የሞራልም የህሊናም ግዴታቸውን ጭምር ነው። ይሄ ነው ያለኝ አስተያየት ጉዳይ። ልክ ነው። በጣም በእያንዳንዱ እስረኛ ላይ ራሱ ስም ዝርዝር ይዘው መውጣታቸው በጣም የሚደነቅ ነው። ሽማግሌውን ታላቁን ጋዜጠኛ አቶ ታዲዮስ ታንቱን አስታውሶ ስማቸውን ጠርተዋል። ጋዜጠኛ መስከረም አበራን፣ ሌሎችንም የታሰሩትን ይሆናል ማንም በተወሰነ ደረጃ ስም ዝርዝራቸውን እዛ ድረስ ይዘው መውጣት እነዚህ እስር ቤት ሆነው በር የተዘጋባቸው መውጣት የማይችሉ ሕክምና ሁሉ ማግኘት የማይችሉ ኢትዮጵያውያን ይህን ሁሉ ዋጋ ሲከፍሉ በዚህ ሁኔታ ላይ በመሃል ኢንተርናሽናል ዓለም አቀፍ ከተማ ላይ ስማቸው እየተጠራ ድምፅ እንደሚኮናቸው መስማት በጣም ትልቅ ነው። አንተ ታውቀዋለህ እስር ቤትን እና ውስጥ አንዳንድ መልእክቶች ይላኩልናል። ያው ድምፅ እንደዚህ ሲወጣ በጣም ነው ደስ የሚላቸው። ሲረሱም ይከፋቸዋል። ብዙዎቹ በግል ለመኖር ቢፈልጉ ኖሮ መቼም እንደማንኛውም ሰው ይኖሩ ነበር ሀገር እናድናለን ብለው። አብዛኞቹ ደግሞ በአማራ ላይ የመጣበትን ያለውን መከራና ስቃይ፣ ዘር ጭፍጨፋ ቀድመው ተረድተው እነ መስከረም አበራ ጥያቄ በመጠየቃቸው እሷም ሕፃን ልጇን ትታ በዛ ደረጃ እስር ቤቱ ስትማቅቅ፣ በዚህ ደረጃ ደግሞ ሌላ ትውልድ መነሳት እነሱ የሚሰሩትን ነገር እውቅና ሰጥቶ አመስግኖ ጀግና አድርጎ ሌላው ይህንን ተግባር እንዲከተልና ለመብቱ እንዲቆም የሚያደርግ ነገር ነው በአደባባይ የተደረገው እና በተለይ እስረኞች ላይ ጭፍጨፋው ላይ በየቦታው ድምፅ አልባ ሆኖ በየአካባቢው ዞር ተብሎ የማይታየው ማህበረሰብ በየገጠሩ በድሮን የሚጨፈጨፈውን በዚህ ሁኔታ ላይ ድምፁን ማሰማት በጣም ትልቅ የሰውኛ ተግባር ነው። ያው እንደሚታወቀው ደግሞ አገልግሎትም ነው እና እዛ ባለው ማህበረሰብ ላይ የሚሰጠው የሞራል ድጋፍ ደግሞ በጣም ከፍተኛ ነው። ሌላውም የትግሉ አንድ አካልም ከመሆን አንፃር በዛው ሂደት እንግዲህ አሁን ዓመት በዓልም ስለሆነ በየእስር ቤት ውስጥ ያሉ ዜጎች በተለይ ዘር ተኮር በሆነ ጫና የአማራ ፖለቲከኞች፣ ሌሎችም አቶ ታዲዮስ ታንቱንና ጋዜጠኞችን እንደዚሁ ጫና የተደረገባቸው በየእስር ቤቱ የወደቁትን በየዓመት በዓሉ እንኳን ቢያንስ ሌላው ቢቀር በየዓመት በዓሉ እንኳን ቢያንስ መጎብኘት እንዳለባቸው ብዙ ጥያቄ እናደርጋለን እና በዛውም ይሄንን ዝግጅት በምናደርግበት ሁኔታ እንዲታዩ እንዲጎበኙ አሁንም አደራ እንላለን። ማን አላቸው እነሱ ስራቸውን ትተው ለሀገር ብለው ወድቀዋል። እዛ እስር ቤት ውስጥ ታፍነዋል፣ ተቀምጠዋል። ውጭ ያለው ነው እንግዲህ ቤተሰቡን ኃላፊነት ሊሸከም የሚችለው እና በየአቅጣጫው ያሉ ሰዎች የምትችሉትን ሁሉ እንድታደርጉ እንድትጠይቋቸው፣ ለሞራል ቤተሰቦቻቸው እንድትጎበኙ የሁል ጊዜ ፕሮግራሜ ነው። ይህንን ከዚህ ጋር ተያይዞ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ያለ አግባብ የታሰሩ ሁሉ በዚሁ ላይ መግለጫ ስለወጣ ልክ ነው። ያለ አግባብ የታሰሩ ሁሉም የፖለቲካ የህሊና እስረኞች ይፈቱ የሚል መግለጫ አውጥቷል። በወቅታዊ ጉዳይ ላይ የተሰጠ መግለጫ ነው። የብልጽግና ፓርቲ መራሹ መንግስት በብሔር ልዩነት ላይ በተመሰረተ የማንነት ፍረጃ ከገዢዎች የተለየ የፖለቲካ አመለካከት ያላቸውን በስብሰባ አሳቦ አስሮ በሰበብ አስባቡ አሳቦ አስሮ እያማቀቀና ቤተሰብንም ለተጓዳኝ ችግርና መከራ እየዳረገ ይገኛል። በተቃወሙት ላይ ሁሉ ኢፍትሃዊ ተግባሮች በእስረኞች ላይ ይፈጽማል። አብዛኛው ጊዜ በፈጠራቸው ክሶች የእስርና እስረኞች እንዳይፈቱ የፍትህ ስርዓቱን ረጃጅም ቀጠሮ በመጠየቅ ያጓትታል። ከሚታሰሩት ግለሰቦች ለምርመራ በሚል የሚወሰዱ ስልኮች፣ ላፕቶፖች፣ ኮምፒውተሮች ምርመራቸው አልተጠናቀቀም በሚል ይወረሳሉ። ይሄ በግልጽ ቋንቋ ንጥቂያ ነው። የዘገየ ፍትህ ደግሞ በስተመጨረሻ ቢገኝ እንኳን የተነፈገ ፍትህ ነው የሚቆጠረው ይላል እና የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በብልጽግና ፓርቲ የሚመራው የኢትዮጵያ መንግስት በብሔር ማንነት፣ በፖለቲካ ልዩነት እንዲሁም በእምነታቸው የተነሳ ያለምንም ፍርድ ቤት ትዕዛዝ በየጊዜው ለእስር የተዳረጉ ዜጎች ላይ እያደረሰ ያለውን በእስር ማማቀቅ በጽኑ ያወግዛል። መንግስት እነዚህን ያለ አግባብ የታሰሩ ዜጎች በአስቸኳይ እንዲፈታ አጠንክሮም ይጠይቃል ይላል። በአሁኑ ወቅት በብልጽግና ፓርቲ በሚመራው መንግስት በግፍ ታስረው ለአያሌ ጉዳቶች በመዳረግ ላይ የሚገኙ ህሊና የፖለቲካና የማንነት እስረኞች በሙሉ የተነፈጉትን ፍትህ እንዲያገኙ አሳሪዎችም ሆኖ ሌሎች የሚመለከታቸው የፍትህ አካላት የሚጠበቅባቸውን እንዲያደርጉ ፓርቲያችን እየጠየቀ ይህንን ኃላፊነታቸውን አለመወጣት ለነገ ከነገ ወዲያ
ተጠያቂ እንደሚያደርጋቸው ማስገንዘብ ይፈልጋል ይላል። በዚህ አጋጣሚ ለመጨመር ያህል መረጃ እዚህ ላይ ይነቃቸው ያው በቀጠሮ ይሰጣቸውና በአማራ ክልል ጦርነት ስለሆነ ምስክሮቻችንን ማምጣት አልቻልንም በሚል ደብዳቤ አቃቢ ሕግ ባለፈው ሌላ አጓታች ነገር እንዳመጣ ይታወቃል። ሲፈልጉ ግን ከከሚሴ እና ከማጀቴ አካባቢ በተለይ ከከሚሴ አካባቢ ኦነግ ሸኔዎችን እያመጣ ደግሞ ሲያስመሰክርባቸው ይላል። ጋዜጠኞች እንዲህ ብለው ተናግረዋል። ሌሎች አማራዎች ደግሞ ፋኖን ይደግፋሉ ብለው ከከሚሴ የመጡ ሸኔ አባላት እዛ ላይ እንዲመሰክሩ ይደረግና ሌሎቹን ደግሞ ከአማራ ክልል ጦርነት ስለሆነ ማምጣት አልቻልኩም ብሎ በአደባባይ ባለፉት ሳምንታት አቃቢ ሕግ እንደዚህ ተናግሮ ጊዜ የመማቀቅና የእስርና የእንግልት ዘመኑን በዚህ ሁኔታ አራዝሞባቸዋል። እዚህም ላይ ሀሳብ እንድጨምር ብዬ ነው ይነቃቸው። ጥሩ አመሰግናለሁ። ቀድሞ ካነሳሽው ነገር ጋር ነው በተለይ ከፖለቲካና ከህሊና እስረኞች ጋር በተገናኘ መጪው ባህል ነው። ያው በባህል ወቅት አይዟችሁ አሉላችሁ ሊባል ይገባል። ምናልባት ደርሶ እንደሆነ አላውቅም። በአንድ የሆነ ባነር የተዘጋጀ ማስታወቂያም አለ ልክ ያለው ቴክኒሻናችን። እሱ ምንድነው በዚህ ያው ስክሪኑ ላይ እንደምናየው ነው ፋሲካ ለህሊና እስረኞች የሚል ካምፔን አለ። ያው ስታነሹ በዚህ አጋጣሚ እናንሳ ብለን ነው አንዳንድ ባለ ህሊናዎች ልክ እንደዚህ ያሰቡ እስረኞች እንዲጠየቁ እንዲጎበኙ በተለይ ደግሞ ቤተሰቦቻቸውን ጭምር አይዟችሁ መባል አለባቸው የሚል እንደ አይነት ሊበረታቱ የሚገቡ ከጉፋን ጎን የሚቆሙ አሉና በዚህ አጋጣሚ እንደ አይነቱን ካምፔን ለሚያደርጉ ምስጋና የሚድረሳቸው ቀድሞ አንቺ ስትገጽ ከነበረው ጋራ በዚህ በፕሮግራማችን ላይ ሽፋን እየሰጠነው ካለ ጋራ ስለሚሄድ ነው ይሄንን እንትን ያልኩት እና ተገቢም ነገር ነው። መሙን እናቋለን ስቃዩን እናቋለን። በተለይ ባህላት በመጡ ቁጥር ጉዳቱ ሁለት ነገር ነው። አንደኛ ቤተሰቦቻቸውን በግፍ አጥተው እስር ቤት ያሉ ያው ማይሽር የሆነ መጥፎ ስሜት የሚፈጥረው በባህል ወቅት የሚሆነው ነገር ምክንያቱም ቤተሰብ ጥለው ግፍ አድርገው ትተው እነሱ በወደዱትና በፈቀዱ ሳይሆን አገዛዙ ስርዓት በፈቀደውና በወደደው መልኩ በግዞት እስር ቤት አስቀምጦ በባህል ምድር ያሰቃየ ነው የሚገኘው። እንደገና ደግሞ ቤተሰብ ደግሞ የቤተሰብ አባወራ ለምሳሌ መስከረም የቤት እመቤት ናት፣ ልጆች አሏት። እንደ ሌሎችም እንደነገነት አስማማው በስም ስም ጠቅሰን ወደ 83 ያሉ በስም ዝርዝር የምናውቃቸው በአማራዊ ማንነታቸው እስር ቤት ውስጥ እየተሰቃዩ አሉ። ከነሱም ውጪ እንደነ ታዲዮስ ታንቱ ሌሎችም በዚህ አገዛዙ ስርዓት ላይ በፖለቲካ አመለካከት ልዩነት ብቻ በግዞት እስር ቤት ውስጥ ያሉ አሉ። እና አንቺ ደግሞ አሁንም ድረስ ደጋግመን እየሰራ ነው ምንም መፍትሄ ያልተገኘለት ቀይ ቦኔት ያደረጉ ወታደሮች ከቤታቸው አፍሰው ዘግነው ደብድበው ወስደው እስካሁን የቲጉ ምንጉ የማናቃቸው እንደዚሁ የህሊና እስረኞች አሉ። ቢቻል እስር ቤት ሄዶ ያሉ የታወቁ በእስር ቤት ያለ እንደሆነ እዛ ሄዶ አይዟችሁ በርቱ በማለት መልካም ባህል ምኞትን ቢገለጽ የሚችል ሰው ያ እንኳን ባይቻል ቤተሰቦቻቸውን በቃ ሌላው ቢቀር ማለት ነው ሄዶ እንዴት አደረሳችሁ መልካም ባህል አይዟችሁ ከጎናችሁ ነን ማለትም ይገባልና እንዲህ አይነቱ ነገር ሊበረታታ ይገባል የሚል ሐሳቤን ቀደም ለመግለጽ ብዬ ነው ያን ነገር ያልኩት። መቲ ሌላው እዚህ ከመግለጫው ጋር ከያፓ ከሰጠው የተባለው መግለጫው አይተነዋል። ያው በመረጃ ገጽም በፓርቲውም ፔጅ ላይም ይሄ ነገር ተሰራይቶ ታይቷል። የሁል ጊዜ ጥያቄ ነው። ያው እንደዚህ አይነት ነገር ሲሆን ጥያቄው ከሁሉም ወገን ሲሆን ጉልበት ይኖረዋል አቅም ይኖረዋል። እንደዚህ አይነት ተገቢ የሆነ ጥያቄ መጠየቁ በራሱ አግባብ ነው። እንደዚህ አይነት ከመግለጫ ግን ባለፈስ ፓርቲዎችስ በዚህ ጉዳይ ላይ ናቸው ምንድነው የሚለው ነገር መታየት መቻል አለበት። የጥያቄውን መጠየቁ ትክክል ነው። አንድ በሰላማዊ መንገድ የሚንቀሳቀስ ፓርቲ አንዱ ከሚያከናውነው ነገር በመግለጫ ያው አቤቱታውን ጥያቄውን ማቅረብ ነው። ያ እንዳለ ሆኖ መግለጫን አውጥቶን መለጠፍና ልክ እንደ አንድ አክቲቪስት ወይ እንደ አንድ ፌስቡክ እና ቲክቶከር እንደ አንድ የሆነ ነገር የሆነ እዛ ፕላትፎርም ላይ ወጥቶ ይሄንን ከማለት ይልቅ አባላቶች አሉ ደጋፊዎቻቸው አሉ እነሱን በማስተባበር ሊታይ የሚችል ያው እንቅስቃሴዎች አንዳንድ ተገቢ የሆነ በርግጥ ዋጋ ያስከፍላል በኢትዮጵያ ውስጥ እናውቀዋለን። ለምን አሰብክ ተብሎ ሁሉ ለምን አሰብክማ አንድ ነገር ነው ሊያስቡ ይችላሉ ተብሎ ሁሉ የሚጠረጥረውን እኮ ነው መንግስት ብዙ ስቃይ ያደረሰው አይደል አደባባይ ወጥቶ ሌላ ነገር ማድረግና አንዴ ያው ከተገባበት ኃላፊነት እስከተወሰደ ድረስ ኃላፊነት ወስዷል አይደል። አሁን የፓርቲ በአገር ውስጥ ሰላማዊ እንቅስቃሴ ያደርጋሉ ብሎ ኃላፊነት ወስዷል። ጥሩ ነው እንዲህ መግለጫ ማውጣቱ እንዲያቤቱታ ማሰማቱ ተገቢ ነገር ነው። በእውነት ይበረታታል። አንድ ደረጃ ነው። የአንድ ፓርቲ ስራው ይሄ ነው በመግለጫ ይጠይቃል። ይሄ መግለጫ ግን የመጀመሪያው አይደለም። ያባ ሌሎችም ፓርቲዎች በአገር ውስጥ ያሉት ይሄን ሲጠይቁ እንዲህ አይነት ጥያቄ ሲጠይቁ የመጀመሪያቸው አይደለም። ከዚህ በኋላ ምንድነው ማድረግ ያለበት? ምንድነው ይሄንን ጥያቄው እንዲመለስ ምን በዲሞክራሲ መንገድ ሰላማዊ በመሆን መንገድ መቼም መሳሪያም አይዙም እነሱ የዲሞክራሲ ታጋዮች ናቸው።
በዲሞክራሲያዊ መንገድ ምን ያደርጋሉ ለዛስ ምንስ ዋጋ ለመክፈል ሲያልስ ተዘጋጅቷል የሚለው እንግዲህ ጥያቄው መልሼ ለነሱ ነው የምተውና በጥቅሉ በእነዚህ ባነሳሻቸው ሀሳቦች ላይ ያለኝ ይሄ ነው። መልካም ያው እንግዲህ ከዚህ ጋር ተያይዞ በተለይ በዓል ሲመጣ ብዙ ችግረኞች እንዳሉ እናውቃለን። በተለይ አዲስ አበባን ታውቀዋለህ፣ እኔም አንተም እናውቀዋለን በየሰፈራችን ውስጥ ያሉትንና ብዙ ኢትዮጵያውያኖች በየሰፈሩ ያሉትን ተደራጅተው ይረዳሉ። አሁን ግን እነዛ የሚረዱት ሁሉ ተረጂ ሆነው የመጡበት ጊዜ ነው ያለው። ከዛ በተጨማሪ ደግሞ በስደት ላይ በመፈናቀል ላይ ሀገር ውስጥ ተፈናቃይ መቼም ዞር ብሎ የሚያዩ የለም። ሰሞኑንም ዜናዎች እየወጡ ነበር። እኛ ደግሞ በግልጽ የምናያቸው አሉ። በሀይቅ አካባቢ እንደዚሁ ደግሞ ጃራ ወልዲያ ላይ ወጣ ብለ ወደ 10 ኪሎ ሜትር ወጣ ብለ ጃራ የምትባል ከተማ አለች። እንደውም ጭራሽ ተጨምሮባቸዋል ነው የሚባለው። አሁን ከዚህ በፊትም ብዙ አሉ። ላሊበላ በዛ ኤሪያ ላይ በጣም በወሎ በብዙ ቦታ ሰሜን ሸዋ ላይ ብዙ ከወለጋ የተፈናቀሉ ከኦሮሚያ ክልል የተፈናቀሉ ዜጎች አሉ። በአማራነታቸው አትፈለጉም ተብለው ተፈናቅሏል። የመመለስ ቻንሳቸው 0 ነው። ስለዚህ በዛ ባሉበት ሁኔታ ግን እስከ መቼ በመጠለያ ውስጥ ተንከራተው እስከ መቼ ለምነው እንደሚኖሩ እስከ መቼ ልጆቻቸው በየመጠለያው እዛው እያደጉ ሳይማሩ በዛ ሁኔታ ላይ እስከ መቼ እንደሚያልፉ አላውቅም። ሆኖም ግን ቢያንስ በዓል ሲመጣ በየጊዜው እንኳን መታሰብ አለባቸው። የሚችል በየጊዜው እየሄደ ይረዳል፣ የማይችል ደግሞ በአመት በዓል እንኳን እንዲረዳቸው ጥያቄ ተጠይቋል። በተለይ እዚህ ጃራ ላይ የነበሩት ባለፈው ሙስሊሞቹ ጾም በነበሩበት ጊዜ እንደው ለምታፈጥሩት ለጊዜው የተወሰነ ተብሎ እርዳታ ተላከላቸውና ይሄንን ለእናንተ ማፍጠሪያ ነው። አሁን ደግሞ የፋሲካ ጾም ደግሞ ሲፈታ ለክርስቲያኖቹ ደግሞ የሆነ ነገር እንልካለን ሲሏቸው እንደ ጾም ክርስቲያን እስኪፈታ ድረስ እኛ እየበላን እነሱ ቁጭ ብለው ማየት ይሆናሉ አይሆንም ብለው የመጣላቸውን አካፍለዋል። እና አሁን ደግሞ ፋሲካ ጾም ስለተፈታ ለነሱም እንደገና ላካፈላቸው እዛላለው ማህበረሰብ ጠቅላላ የተሰደዱት የተፈናቀሉት ሙስሊምም ክርስቲያንም ተብሎ አይደለም ጠቅላላ አማራ ናችሁ ተብሎ ነው ዋጋ እየከፈሉ ያሉት። አንድ ላይ እንደዚሁ እንደተጣበቁ ይሄንን ዘመን እየገፉት ነው ያሉት እና ጃራ አካባቢ ያለው መጠለያ ውስጥ እንደውም ከሀይቅ አካባቢ በጣም ብዙ መኪና እንደገና ወደዛ ተርበው ደግሞ እዛ ያሉት ወደዛ አካባቢ መጥተዋልና ወደዛ አይኖቻችሁን እንድትገልጡና የምትችሉትን በተለይ እዛ አካባቢ ያላችሁ አማራ ክልል አብዛኛው በጣም ከባድ ችግር እንዳለ እናውቃለን። በተቻለ መጠን ግን እስረኞችንና በዚህ የፖለቲካ ፍርደኞች እንበላቸው እስረኞችም ተፈናቃዮችም እነዚህን ሁለቱን እንድትመለከቱ በዚህ አመት በዓል አደራ ለማለት እንወዳለን። በዚህ መልኩ ማርዳት ማገዝ እንፈልጋለን። የምትችሉ ሰዎች ካላችሁ በዚህ በስር ምናልሽ meti@gmail.com በሚል እንዲሁም በድረገጹ ላይ መርዳት ለምትፈልጉ ሁሉ በጥያቄያችሁ መሰረት እዛ የሚያስተባብሩ ሰዎችን ፈልገን እናገናኛችኋለን። እኔ ግን ስለማውቀው ከዚህ በፊት እርዳታ ስለላኩበት አሁን ደግሞ የከፋ ችግር መኖሩን እዛ ያሉ ሰዎችም ሲናገሩ ስለሰማው ጃራ አካባቢ የወደቁ ኢትዮጵያውያን መፈናቀል እኮ አንድ ነገር ነው። ሆምለስ መሆን ግን ጨርሶ ሀገር አልባ መሆን ግን ቤት አልባ መሆን ግን በጣም ከባድ ነው። የተፈናቀለ ጦርነት ሲስተካከል ይመለሳል ይባላል። ቤታችሁ አይደለም ሀገራችሁ አይደለም ተብሎ ተጠልቶ የተባረረስ እስከ መቼ ነው እንደዚህ? ወይ ባለበት ቦታ አስፍሮ ትናንሽ ቤት ነገር ምናምንም ሰርቶ እንዲኖሩ አልተደረገም። ወይ ልጆቹ ትምህርት ቤት እንዲሄዱ አልተደረገ። እስከ መቼ ነው ለአመታት እያየን በዚህ ጉስቁልና ውስጥ የሚያልፉት የሚለው የኔም የሁልጊዜም ጥያቄ ስለሆነ እንድትመለከቷቸው አደራ ለማለት ነው። በዚህ አጋጣሚ ከሱ ባንጻሩ ከዚህ ጋርም በተያያዘ እንግዲህ አንድ ዜና ወጥቶ ነበር። ተረጂዎች የአደጋ መከላከሉ ተረጂዎች በጣም ቀንሷል እያለን አሁን እኛ ስለ ልመና ነው የምናወራ ያለው። ደግሞ ፈጥረን የተናገርነው አይደለም፣ ከመሬት ነው እየደረሰን ያለው። እያየን ነው። የሚረዳው ሁሉ እርዱኝ እያለ በጠየቀበት ሁኔታ መቼም የኛ ሀገር ነገር እኮ በጣም ድንቅ ነው። ሪፖርተር ላይ የወጣ አንድ ዜና አለና ቴክኒሻላችን ቢያስገባልን ይሄው ነው እንደምትመለከተው ነው። የመንግስት ሰብአዊ እርዳታ ፈላጊዎች ቁጥር 86% ነው። ቀንሻለሁ ጨምሬያለሁ ቢል በጣም ሁላችንም የምናምነው ነው። 86% ቀንሻለሁ አለ። በየአመቱ ከውጭ መጣ የነበረውን $1 ቢሊዮን ማዳኑንም ገልጿል። ያዳኑት ከምንድን ነው? ከመግባት ነው ወደ ኢትዮጵያ ያዳኑት ወይስ ምንድን ነው? እርዳታው ባለፉት 5 ዓመታት በኢትዮጵያ የሰብአዊ እርዳታ ፈላጊዎች ቁጥር በ86% መቀነሱን የአደጋ ስጋት ስራ አመራር ኮሚሽን አስታውቋል።
ይላል። እኔ እኮ አንዳንዴ ውሸቱን በልክ ለምን እንደማይሆን አላውቅም። የህዝብ ተወካዮች ምክር ቤት የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ ከኮሚሽኑ የስራ ኃላፊዎች ጋር በኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ላይ የአስረጂና የባለድርሻ አካላት መድረክ ውይይት ሲደረግ ነው ይሄ የተገለጸው እና ረቂቁን በተመለከተ ማብራሪያ የሰጡት ኮሚሽነር ሽፈራው ተክለማርያም አምባሳደር እናውቃቸዋለን፣ ጥሩ ሰው ነበሩ። ባለፉት 5 ዓመታት ጨዋታ ቀያሪ የሆነ ወረቶችን ማስመዝገብ ችለናል ካሉ በኋላ በትልቅ ስኬትነት የምናቀርበው ባለፉት 5 ዓመታት የሰብአዊ እርዳታ ፈላጊዎችን ቁጥር እስከ 86% የቀነሰበት ነባራዊ ሁኔታ መፈጠሩ ነው ብለዋል። በእውነት ነባራዊ ሁኔታ ነው። የሰብአዊ ድጋፍ ሉዓላዊነት ምናምን ብለው እንትን ብለውታል። እና አሁን በዚሁ ባለፉት ሳምንታት ታውቃለህ በተወካዮች ምክር ቤት አዲስ ኢትዮጵያ ኤድ ምናምን በሚል ለሌላ እርዳታ በርግጥ እንሰጣለን ብሏል። ይሄኛው ያንን ለማለት ይሆናል፣ ለማካካስ ይሆናል። ራሳችን እኮ 86% ቀንሰን እንደውም ለጎረቤት ሀገር ለሱዳን እርዳታ እየሰጠን ነው ባሉበት በዛው መድረክ ውስጥ ደግሞ ከእያንዳንዱ ከሰራተኛው ከግለሰቡ ከመስሪያ ቤቱ ሁሉ ተቆራጭ ተደርጎ ለእርዳታ የሚሰጥ ለአደጋ መከላከል የሚቆረጥ ገንዘብ ይኖራል። ይሄ ደግሞ አደጋ ሲደርስ መፈናቀል ሲደርስ ችግሮች ሲደርሱ ያው መንግስት ስላልቻለ ከግለሰብ ከደሞዙ ከእያንዳንዱ ግለሰብ ከመስሪያ ቤቱ ተጨማሪ የደሞዝ መቆረጥ ይካሄዳል ብለው በዚሁ ተወካዮች ምክር ቤት ላይ ተናግረዋል። ምንድን ነው አያስቡም፣ አይሰሙም፣ አያዩም ነው? እንዴት አየው? እኔ መቼም እየተደነኩባቸው ነው በየጊዜው። አብዛኛውን ነገር ብለሽዋል። መተኛም ደጋግመንም ስንለው ነበረ። በቀደም ለታም በፕሮግራማችን ላይ ሽፋን ሰተነዋል። እንግዲህ ይሄ ተቋማው መጨረሻ አካባቢ ገለጽሽው ስያሜው ለጊዜው ዘነጋሁት። ከእያንዳንዱ ቅድም ከገለጽሽው ከሰራተኛው ከተለያዩ የመንግስት ሰራተኞች እና ድርጅቶች ተቋማት 3% ገንዘብ ሰብስቤ ነው ቅድም ስትዩ የነበረውን ነገር አሟላለሁ እያለ ያለው። እንግዲህ መንግስት ያንን መሸፈን አቅቶት ለሚፈጠር ለአደጋ ዝግጅት እሱ በእርግጥ ተገቢ ነው። ዓላማው መሩ ተቋሙ ይሄ ስያሜው ምናምን ውስጥ የለበትም። ግን በዛ ደረጃ ስጋት ውስጥ መንግስትም ሆኖ በአስገዳጅ ሁኔታ ረቂቅ አዋጁን የተነጋገሩበት 3% በግዳጅ ሰበስባለሁ ባለበት ሁኔታ አሁን እንደዚህ አይነት ዜና ስንሰማ ወደ 85 ነው 86% እንግዲህ እያለው እኮ ነው ደጋግመን ሰርተናል። በተለያየ መጠለያዎች ውስጥ እንደውም ባለፈው በደቡብ አንድ ክልል ስሙን አሁን ዘነጋሁት ያሉት ተረጂዎች መጠለያ ድንኳናቸው ከማገልገሉ የተነሳ በስብሶ በልጦት ፀሐይን ዝናብን መከላከል ሳይችል ለብርድ ተቀምጠው ዛፍ ጥላ ስር ነው ያለ ነው የመንግስት ያለ አረባካችሁ እያሉ እኮ ተረጂዎች እኮ እየለመኑ ነው ያሉት። ይሄ እኛ ስላልነው ሳይሆን እኮ በቁጥር የተደገፈ እኮ የወጣ እኮ መረጃ እኮ ነው። ሽፋንም ሰጥተዋል በተለያየ መንገድ ይሄንን ነገርና እንደ አይነት ሀቆች ባሉበት ሁኔታ እንዲቀንሰናል ሌላ ደግሞ የሚገባ ገንዘብ አድነናል ሲል እንግዲህ የዚህ ዜና ፋይዳው አልገባኝም። ጥቅሙ ምንድን ነው? እኔም አልገባኝም። እንግዲህ አድነናል በምን አረዳድ እንደሆነ ኮንቴክስቱ እንግዲህ ችግር አታውሩ መሰለኝ። ምክንያቱም እርዳታ መስጠት ለኔቢቶች መርዳት ምናምን የመሳሰሉት ሁሉ ተከልክሏል። ኢትዮጵያ ሀብታም ነን፣ ድሃ ቀንሰናል፣ ለውጭም እየሰጠን ነው፣ ዝም ብላችሁ ሙቱ የሚል ይመስለኛል ዜናው። እሱ እኮ ነው። ሌላው ደግሞ ምንድነው ረጂዎች አሉ አይደል? እነዚህ የሚረዱትን አይ በቃ አትርዱ፣ ገንዘባችሁ አይባክን፣ እኛ ራስን በራሳችን እንችለናል እና የእናንተን ገንዘብ አድነንላችሁ አይነት ነገር ነው። ሁለቱም ሆኖ እኮ ቢሆን እኮ እኛ አይደለም በእርግጥ ሰውዬው አሁን ልመና ይወጣልኛል ሲል ነበረ። ያው ለምኑ ምን እንዳደረገ እንዳገር ባናቀም ከላይ ያለው መሪ አብይ አህመድ ያው ትልቁ ነገር የኔ መሰጠት ልመና ነው ብሎ ነበረ እና እንግዲህ ያ የመሰጠቱ ሁኔታ አብቅቶለት የበሱ ንግርት ብዙ ነገር ነውና የመሰጠቱ የመለመኑ ሁኔታ አብቅቶ ነው እዚህ ደረጃ የደረሰው። እንግዲህ አብረን የምናየው ነው የሚሆነውና ግራ የገባው ነገር ነው። በሪፖርቱ ላይ የወጣው በሪፖርተር ጋዜጣ ላይ የወጣው ዘገባ እውነትም መሬት ላይ ያለውን ሀቅ ሽፋን ይሰጥ አይደለም። ቀደም ብዬ እንደገለጽኩት በተለያዩ በኢትዮጵያ ባሉ አካባቢዎች በኦሮሚያ፣ በደቡብ፣ በአማራ ቁጥሩ እጅግ ከፍተኛ የሆነ የሀገር ውስጥ ተፈናቃዮች አሉበት። እነዚህ ተፈናቃዮች ደግሞ በቅጡና በአግባቡ ተገቢ ድጋፍ እየተደረገላቸው አይደለም። በጣም አሳዛኙ ነገር ደግሞ እንደዚህ በሀገር ውስጥ ያሉ ተፈናቃዮች የሚያሳዝነው ነገር ደግሞ ማንነትን ተኮር ባደረገ መንገድ መፈናቀል እየደረሰ ያለው እና በጣም አሳዛኙ ነገር ይሄ ማንነትን መሰረት ያደረገ
በገዛ ሀገር ውስጥ የሀገር ውስጥ ተፈናቃይ ያለበት ኢትዮጵያ ውስጥ አንዱ ተብሎ ከሚጠቀሱት በዓለም ሀገራት ውስጥ ማለት ነው። እነዚህም ተፈናቃዮች ደግሞ የተሰጣቸው ድንኳንና መጠለያ ቦታዎች እንደው ለይስሙላ ተብሎ ለካምፕ የተዘጋጁ ቦታዎች ተገቢውን የሆነ አገልግሎት እየሰጡ አይደለም። በምግብ እጦት አለ፣ የሕክምና እጦት አለ። እንደገና ደግሞ መጠለያው ራሱ በአግባቡ እየሆነ አይደለም እና እባካችሁን እርዱን እያሉ እንግዲህ ተረጂዎች ድምፃቸውን እያሰሙ ነው እና ይሄ ባለበት ሁኔታ ይሄ በሰማንበት ሁኔታ እንደ አይነት ዘገባ በመንግስት መውጣቱ ያው የመንግስት ስም እንዳይጠለሽ ነው። የመንግስት የገጽታ ግንባታ ላይ ማተኮር ነው። ግን ያው ከላይ እንደዚህ ገጽታውን ግንባታ ለማሳመር ቢሞክርም ውስጡ ግን እንዳየነው ነው። መሬት ላይ ያሉ ችግሮች ዘርፈ ብዙ ናቸው። በጣም አመሰግናለሁ። ያው የኢትዮጵያ ሕዝብ ባይናገረውም እየኖረው ነው ድህነቱን ባይናገረውም እየሞተም እየኖረም እየተፈናቀለም እየተራበም ነው ያለው። ስለዚህ በኑሮው እየገለጸው ስለሆነ ብዙ እንትን ሊደበቅ የሚችል ነገር አይደለም። ምናልባት የምሰጋው ከዚህ በኋላ እንደዚህ በየሰፈሩ ተደራጅተው ድሃዎችን የሚያግዙ ብለዓመት በዓል የሚጠይቁ እየሄዱ በየአካባቢ ጎዳና ላይ የወደቁ እናቶችን የሚያነሱ እነዚህ አሉ እነ መልእክተኛው ምናምን የሚባባሉ እና እየሄዱ በየቦታው የተረሱ ሰዎችን የሚያድኑ ናቸው። እነሱን የማሳደር ነገር ሁሉ መቼም ይሄ በጣም ከባድ የሆነ ሰይጣናዊ ተግባር ስላለበት ይሄ መንግስት እነሱን እያሳደደ የመከልከልም ነገር ሊኖር ይችላል። ምክንያቱም ሆቴሎች ለጎዳና ተዳዳሪዎች ለተራቢዎች ምግብ መስጠት ያስቀጣል ከተባለ ለድሃ መስጠት ያስቀጣል ከተባለ ከዚህም በኋላ ደግሞ ድሃዎች ተርበው ይሙቱ እንጂ እንዳትሰጧቸው የምትሰጡ ከሆነ ደግሞ በዚህ ሁኔታ ላይ እናንተም በወንጀል ትጠየቃላችሁ የሚል ነገር አይመጣም ብዬ አልገምትም። ስለዚህ ለዛም ጥንቃቄ ማድረግ ይገባል ባይ ነኝ። ሌላው ዜና እንግዲህ ባለፈው እኔ እናንተ በነጋሪ ቲቪ ላይ ተነጋግረን ነበር። የአቶ ጌታቸው ረዳን መምጣት እንዴት እናየዋለን በሚል ተነጋግረን ነበር። እኔ ሀሳብ የነበረው ይሄ የአብይ አህመድ ሹመት ሳይሆን የአሜሪካኖቹ ሹመት ነው። አንደኛ ኢስት አፍሪካ ነው፣ ምስራቅ አፍሪካ ላይ ነው። ስለዚህ ከአብይ አህመድንም ለመሰለል እንደውም በዋናነት ደግሞ የምዕራባውያን ተግባር በምስራቅ አፍሪካ ላይ ለመጎንጎንና ለመሰለል ለዛም ለነሱ ሁነኛ የሆነ ታማኝ ሰው እነሱ ነው። አብይ አህመድን ነው እንጂ የማያምኑት ጌታቸው ረዳን ሊያምኑት ይችላል። በፖለቲካ ሙቀት ደረጃ የተሻለም ስለሆነ እዛ ቦታ ላይ እነሱ የሾሙት እንጂ ሌላ አይደለም የሚል ነበረ። አሁን ቀስ ተብሎ እንግዲህ እየወጣ ያለው አሁንም አቋሚ ሆነው እያንዳንዱ የህወሓት ሰዎች ወደ ፌዴራል መንግስት የሚመጡት በአብይ አህመድ ፍቅርና ይሁንታ ሳይሆን ሁሉም ሌቦች ናቸው፣ ገዳይ ናቸው። ሁሉም በወንጀል መጠየቅ የሚገባቸው ቢሆንም ነገር ግን አለቆቻቸው ባዘዙት መሰረት ይመስለኛል እና የጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንዲያ ገብረ ሕይወትን ሾሙ ይላል። እንግዲህ በዚህ መሰረት ከሚያዝያ 6 ከዛሬ ማለት ነው 2017 ዓ.ም ጀምሮ ፕሮፌሰር ክንዲያ ገብረ ሕይወት የትምህርት ሚኒስቴር አማካሪ ሚኒስቴር ዴኤታ ሆነው ተሾመዋል እና ባላገሩ ላይ ነው የወጣው። በእኔ እንግዲህ በወንጀል የሚጠየቁ ሰዎች ወደ ፌዴራል መንግስት መምጣታቸው ምን ይመስላል? እንደዚሁ ደግሞ ህወሓቶች አሁን ያው እንደሚታወቀው የኢትዮጵያ ባንዲራን ምንም ከበጀት በስተቀር ብዙ ነገር እየተጠቀሙ አይደለም። ስለዚህ ሁሉ ነገራቸውን ምዕራባውያኖቹ ናቸው እየወሰኑ ያሉት። እሱን ሀሳብ ትሰጥበታለህ። በዋነኛነት ግን የህወሓት ሰው ከግንቦት ሰባቱ ሰው ፕሮፌሰር ብርሃኑ ነጋ ጋር የትምህርት ሚኒስቴር በአንድ መስሪያ ቤት እንዴት ታየው? እንዴት ሊሆን ነው ይሄ ነገር? ምን ይታያል? አስቂ ነገር ነው እንደው አስቂ ነገር ነው። ያው እኛም ተመልካቾቻችን ትንሽ ፈገግ እያልን ቁም ነገሩን እንትን ብንል ይሻላል። የሀገራችን ፖለቲካ እና በጣም ገራሚ ነገር ነው። እንግዲህ አሁን እየሆነ እኮ ያለ እኮ ፕሮፌሰር ብርሃኑ ነጋን ጨምሮ በተለይ ዳንኤል ክብረትን ምንድነው የህወሓት ስም በታሪክ መዝገብ እንዲቀር እንዲፋቅ ይደረግልን ማንሳትም ሆነ ምንም ሆነ ስለ ህወሓት ውግዘት ነው ለልጆቻችሁ ተብሎ እንደዛ ዲስኩር እንዳልተነገረ ባለፈው እንዳልሽ ሰርተናል። እንዲህ በተባለበት ሁኔታ እንግዲህ ዳንኤል ክብረት ያው የጠቅላይ ሚኒስትሩ አንዱ አማካሪ እሱ ነው። በተመሳሳይ መልኩ ብርሃኑ ነጋም እንግዲህ ስለ ህወሓቶች የነበረው አመለካከት ምን እንደሆነ እኔና አንቺ የምትገልጸው ሳይሆን የአደባባይ ሀቅ ነው። ይሄ በሆነበት ሁኔታ እንግዲህ እንደዛ እንዳይደርሱ በዘር በማንዘር ምናምን ተብሎ የተወገዙ ሰዎች በሙሉ
አሁን ከምንላቸው እኩል ወንበር ላይ ቁጭ ብለው አብይን እያማከሩ ነው ያሉትና ወይ ወደዛ በዛል የመጡ ነው ያሉትና እኔ እንግዲህ ታምራቱ እንደቀጠለ ነው ብንል ነው የሚሻለው። መቲ እንግዲህ ባለፈው የጌታቸውን እንትን ስንል በጣም ትዝብታችን ከፍ ከማለቱም አንዳንዱ ነገሩ የሆነ ፊልም የሆነ ድራማ በቃ ከመገመት ውጭም ነገሮች እየሆኑ ሲመጡ እንዲሁ ይሄ ነገር በታሪክ ነገ ተነገ ወዲያ እንዲሁ የዛሬ 50 ዓመት የዛሬ 100 ዓመት እንደው ለመንገርስ እንዴት ተብሎ ይከብዳል እኮ እንዲሆነ ለማለት ስንል ነበር። እሱ ይገርማቸዋል እንደተባለና ያ ፕሮግራም በሰራን 3 ቀን 4 ቀን ሳይሞላ ይሄው ፕሮፌሰር ማናቸው ክንዲያ ገብረ ሕይወት የጠቅላይ ሚኒስትሩ ማን ነው የትምህርት ሚኒስትሩ አማካሪ ጠቅላይ ሚኒስትር አብይ አህመድ ነው ብቅ ብለዋል። እና እኔ እንደውም ጠዋት ላይ እንደው በሶሻል ሚዲያ ያው የተቀለደ ስለሆነ ያው ለቀልድም ቀልድ ያዘርኩም ነገር ነው በመሰረቱና አይ አንደኝነቱ እንደዚህ ቁጥ አድርገን ክንዳይ እንዴታቸው ምናምን ከምን እንዳለ ህወሓት ወደ ማዕከላዊ መንግስቱ ይመለስ እና አብይነሽ ልጅ ደግሞ ወደ ነበሩበት ይመለሱ ከዛ ሁላችንም እኩል የሆነ ስታተስ ላይ ነውና ያን እንደጀመርነው ነገሮችን ለማስተካከል ሁላችንም ወደኋላ እንመለስና እስኪ እንደውም የተሻለ የሚሆነው እሱ አይነት ነገር ነው ስል ነበርና ያው ቀልብ ቢመስልም ውስጡ ግን መራር የሆነ እውነት አዘላለው መጥተና ነገሩ በጣም ገራሚ ነው የሚሆነው። ሌላው ግን አንቺ ካነሳሽው ሐሳብሽን አከብርልሻለሁ መጥቲ ያው በባለፈው ከኔ ጋር በመንሰራው ፕሮግራም ላይ የነዚህ ሰዎች ሽመትን በተመለከተ የአሜሪካኖች ነው የሚል ጽኑ አቋም አለሽ። እንግዲህ በዚህ ይቀጥለሻል ቀደም ብዬ እንዳልኩት አመለካከትሽን አከብርልሻለሁ። እኔ እሱ ብቻ አይደለም የምንለው አንዳንዴ ይሄ ለተቀናቃኝ ወይ ደግሞ ለሆነ ኃይል የምንሰጠው የሆነ ዋጋ ቢስ ግምት እንደ ኢትዮጵያም እንደ ሀገርም እንደ ግለሰብ ብዙዎቻችን ዋጋ ያስከፍለናል እና ያ የቀረበው ሐሳብ ያንቺን ሳይሆን የቀረበው ሐሳብ ከዛ አንፃር ነው ማለት ምክንያቱም ህወሓት የማስፈጸም አቅሙ ነው። በነገርሽ ላይ አሜሪካ ዝም ብላ ስለወደደች አይደለም ጌታቸው ክንዴ ገብረመድህን አከል የሚባል አምጣምት የአቅም ጉዳይ ህወሓት ይሄንን አምጥቶታል። ገባሽ? አሜሪካም ትሆን እንግሊዝም ጀርመንም ይሁን አፍጋኒስታን ሶማሌም እንደ ጌታቸው እንትን አልኩኝ እንዴ ኤርዶጋን አያድን ማንም አያድን ምናምን እንዳልሆነም ዘርዝርኩት መሰለኝ። ልክ ነው። ህወሓት አሁን ላይ የምናየው ሹመት አሜሪካ አንቺ እንኳን ያልሽው ነው ብንል እኔ ነው የሚል እምነት የለኝም ነው እንኳን ብለን ብንወስድ የህወሓት ወይ የነዚህ ሰዎች አቅምን ያሳዩት አቅምን በኢትዮጵያ ላይ ሳይሆን በአብይ አህመድ ላይ ያሳዩት በቃ ጠንካራ አቅም እውቅና ሊሰጠው ይገባል። እኔ ያን አቅማቸውን አደንቅላቸዋለሁ። ማን አስፈልግ ለማን መስማማት ነው የኔን ነው ልጨርስልሽ መጥቲ የኔን ነው እየነገርኩሻለሁ። አቅም አላቸው በቃ ያቅም እኔ በኢትዮጵያ ላይ አይደለም ልባርግ እንጂ ተመልካቾቻችን ያቅም በአብይ ላይ አቅማቸውን አሳይቷል። ስለዚህ የተሻለ አቅም ያለው ላምጭ እንዲከፈል ህጉ ያዛል እንደሚባለው ነው። አሜሪካን ማንንም አቅም ላለው ለማስፈጸም የነሱን ተልዕኮ ዓላማውን ለሚፈልጉት ነገር የተሻለ አቅም ላለው እድሉ ክፍት ነው የሆነው እሱ ነው። ስለዚህ አሜሪካ እንግሊዝ እንደዚህ ጀርመን ምናምን ከምንል እዚሁ ቤት ውስጥ እዚሁ ሀገር ውስጥ ያለው ነገር ላይ ትኩረት ማድረጉ የተሻለ ነው። ያ ስለሆነ ነው በጣም የሚገርምሽ ነገር ጌታቸው ረዳ እንደዛ ሹመት ከተሰጠው በኋላ የህወሓት ማዕከላዊ ኮሚቴ 5 ቀን ጉባኤ ስብሰባ ተቀምጦ ነበር። ድጋሚ ስብሰባው ተቀምጦ ያወጣው መግለጫ ምናልባት እጄ ላይ ካለ ይቅርታ ተመልካቾቻችን እሱን ለማንጣጥ ነው ኦሬዲ ወደ ኋላ አካባቢ ከመጣልኝ ለማሳየት ሞክራለሁ። ባወጣው እንትን ምንድነው አሁንም አብይን እየወቀሰ ነው ያለው። የሚገርምሽ ነገር የፕሪቶሪያን ስምምነትን ወደ ጎን እየገፋ ይሄድ ሁሌ ጥያቄ ሁሌ አቤቱታ አቅራቢ ሁሌ እነሱ ፍላጎት እንዳልተፈጸመ ያንን ደግሞ በቻሉት አቅም በአገር ውስጥም በውጭ ተጽዕኖ የመፍጠሪያ መንገዶችን በሙሉ እየተጠቀሙ አብይን አህመድን በንብርክክ ደን አድርገው እያስኬዱት እሱም አልበቃቸው። አሁን የሰውዬ እኮ የህወሓት ማዕከላዊ ኮሚቴ ምርጫ ቦርድ እግድ ጥሎበት አንድ ወር የቀረው እኮ ፓርቲ አለ ህወሓት እገዳ ላይ ነው ፓርቲው ታላላ ጉባኤ ጋር በተገናኘ እግድ ተጥሎበታል በምርጫ ቦርድ። ይሄ እግዱ ከናካቴው ሊሰረዝ የአንድ ወር ጊዜ ሰጥቷል። የአንድ ወር ጊዜው ሊጠቃለል ከዛ ውስጥ አንክ እንደ የምንለው ሰውዬ አንዱ እሱ ያሆነበት ሁኔታ ነው። እንግዲህ የጠቅላይ ሚኒስትሩ የትምህርት ሚኒስቴር አማካሪ ሆኖ የተሾመው ይታይሻል። የሆነ ድብልቅ ያለ ነገር አይታይሽ? ይሄ ነገር ከየት መጣ? በቃ እነዚህ ሰዎች አብይን በንብርክክ እያስኬዱት እንዴ ይሄንማ አንፍጋንን መፈግ የለብንም። ግን ተደግፈውት የመጡትን ኃይል ነው ይኸውልሽ መቴ ዱቄት ሆኑ በተናቸው
እንደውም አሁን በቃ እግረኛው ፈርጥጦ ሄዶ እኮ ፍለጋ ላይ ነው ያለነው እኮ ጌታቸው ረዳ የት ነው ጌታቸው አሰፋ የት ነው ፍለጋ ላይ ነን እንዳልተባለው ዱቄት ነው ተበትኗል እንዳልተባለው አብይ አህመድ በፓርላማ ላይ እነዚህ ሰዎች ጋር ዳግመን አንደራደርም ዳግመን አብረን አንሰራም አብረን አንቀመጥም እኛ እንኳን እንቀመጥ ብንል የኢትዮጵያ ሕዝብ ምን ይለናል ብሏል በአደባባይ ማለት ይሄንን ሁሉ ነገር አስቀይሯል እነዚህ ሰዎች ልብ አድርጊ ኢትዮጵያ ላይ አይደለም ይሄ ነገር አብይ ላይ እንደዚህ የሆነ ፖለቲካዊ አቅም አሳይቷል የሆነው እሱ ነው ይሄ ሲሆን ደግሞ የተሻለ አቅም ካለ የተሻለ ነገር የተሻለ ሰው የተሻለ ፖለቲካ አመለካከት የተሻለ የሆነ ነገር ያለው ሰው ያ እምንለው አሜሪካ በይ እንግሊዝም በይ አውሮፓ በይ ማንንም በይ ሊያሰራ ለሚፈልገው ባገር ውስጥ ላለው አሜሪካ የምትፈልገው ነገር አለ እንደ ኢትዮጵያ በምስራቅ አፍሪካ በአፍሪካም ጭምር በውክልና በኢትዮጵያ ማካኝነት ልትጫወት የሚገባ ሚና እንዳለ ታምናለች የታወቀው ነው በጣም አመራማሪ ያሳባል እኔ ግልጽ ነው አይደለ አሁን ቻይናና አሜሪካ የገቡት ኢኮኖሚ ጦርነት ያያየን አይደል የማስፈጸም አቅም ጭምር ለማሳየት እንኳን ስለዚህ ይሄንን ነገር ማን ይወጣልኛል ስትል እንዶ አንቺ ያልሽውን ሐሳብ እንኳን እኔ በግሌ ልግዛው ብል ማለት ነው እሱም ጭምር ውጤት ነው ለማለት ፈልጌ ነው ልክ ነው እኔ እኮ ጉዳዩን የህዋት ጉዳይን በማስፈጸም ደረጃ አሜሪካ አስፈጻሚ ሆና መጣለች ጉልበቱን ያገኙት ከአሜሪካ ነው በሚል እንጂ እነሱ ወደ አሜሪካ መሄዳቸውን በዚህ ሁኔታ ላይ የኢትዮጵያ ገዢ በሆኑበት ሰዓት ሎቢስት እየቀጠሩ ያንን ሁሉ ገንዘብ እየከፈሉ በዶላር የራሳቸው ሰዎች በየቦታ ማስቀመጣቸው በዛ በጦርነቱ ጊዜ አበቃላቸው የተባሉትን ከመቃብር ጎትተው እንዲያወጡ እንዳረጓቸው አብረው እንደዘመቱ ነው የምቆጥረው አሜሪካኖች ምዕራባውያን ጠቅላላ አብረው ዘምተዋል ከህዋት ጋርና ይሄ ሁሉ የመጣው ከነሱ ጋር ባላቸው ወዳጅነትና መቀራረቡ ምንድነው ህዋት በኢትዮጵያ ላይ ስልጣን ከያዘ ጀምሮ እዚህ ለንደን ላይ ሹመውት ስልጣን ከሰጡት ጊዜ ጀምሮ በኢትዮጵያ ውስጥ የአሜሪካ የምዕራባውያንም አሽከር ሆነው ነው የኖረው ለኢትዮጵያ ምን አረገ ስትል ግን ለሚያደርገው ጥፋት ሁሉ የነዚህ ሰዎች ከጎን አብሮ መኖሩን መከፋፈል የብሔር መከፋፈል የእርስ በርስ ግጭት ኢትዮጵያ ለዋላዊ ጠንካራ ሀገር ሆና እንዳትወጣ የመሳሰሉትን ነገር ከህገ መንግስቱ ጀምሮ ብዙ ነገሩ ላይ የነዚህ የነጮች በኢትዮጵያ ላይ በቀል ያመጡ የሚፈልጉትን የኢትዮጵያን መከፋፈል የሚፈልጉትን አጀንዳ ተሸክመው ነው የመጡት ይሄንን እንደ ትልቅ ድል አልቆጥረውም በነገር ላይ ይሄንን ማስፈጸማቸው ለመፈጸም ግን የኢትዮጵያ ጠላቶች ለኢትዮጵያ ጥሩ የሚያስቡ አካላት ጋር ተጣብቀው የሚፈልጉትን ወንበር ማግኘታቸው እንደ ድል አልቆጥረውም በዚህ አጋጣሚ ነገር ግን አሜሪካን በምን መልኩ ሰው ወይም ሌላው አካላትን በምን መልኩ ፖለቲካው ወይም የፖለቲካ አካላት መጠቀም አለባቸው የሚለውን ዋይዝ በሆነ መልኩ ማየት አለብን ህዋት በዚህ ደረጃ ደብረሲና ድረስ ገብቶ ህዝብ እንደዛ ያወደመ ሲመጣ አሜሪካ ቆመችላቸው አይደል አማራው በዛ ደረጃ ራሱ እየተገደለ በድሮን እየተጨፈጨፈ አሜሪካ አትቆምለትም ምክንያቱም የተለያየ አጀንዳ አለ ሀገር የማፍረስና ሀገር የማቀናት አለና ይሄንን እንደ ጥሩ ነገር መቁጠራችን በዛ ላይ ታከው አሜሪካ ላይ ታዝለው መምጣታቸውን እንደ ጥሩ ነገር እናየዋለን ወይ ነው እንብለ እንደ ጥሩ ነገርማ እናየውም እንደ ጥሩ ነገርማ ይሄ እንዴት ለጥያቄ ይቀርባል መቲ በተለይ በዚህ አውድ ንግግርና በእንዲህ በመናቀርበው ተሰፊ ተመልካች ባላቸው ኃላፊነት ተሰጥቶ በመናቀርበው ፕሮግራም ይሄ ጥያቄ በጣም ያነሰ ጥያቄ ነው ለኔ ግን አሁን ያልሽው ነገር ላይ ስንመለስበት መቲ ለጥያቄ የማይቀርቡን ልጅ ፈልጌ ነው እሱ ካንቻስ እንደ ጥሩ ነገር የምናየው ነገር አለ ግን በጥላትነት ደረጃ አንቺ ላነሳሽው ማለት ነው ህዋት እስከ ደብረሲና መጥቶ የነበረውን ነገር የነበርንበት ያየነው እኮ ታሪክ እኮ ነው አዲስ ነገርም አይደለም ያ ሆነ አይደል ህዋት ያን ነገር ካደረገው በላይ እንደ አማራ አብይ አህመድ ጠላት አልሆነም ይላማራው ከህዋት በላይ በአሁን ሰዓት ባለው ጊዜ ማለት ነው ይሄው ያወደማ አይደል የሚያመርታቸው ድሮኖች ልክ እንደ ላብራቶሪ የሚሞክረው የት ነው ትግራይ ነው ኦሮሞ የት ነው ይሄን እያደረገ አማራ ክልል አይደል የሚያመርታቸው የጥይት ፋብሪካዎች የሚያመርታቸው ድሮኖች በ6 ወርም በ6 ቀን በ6 ሳምንት የሚሆን ለብልብ አድርጎ የሚያሰለጥነው በሙሉ ሄዶ የሚማግደው የት ነው ወታደሩ በገዛ ሀገር አልባ ሆኖ እየተንከራተተ ያለው በአሁን ሰዓት ላይ የት ነው አማራ ክልል አይደል እና አብይ ሁለቱም ንጽጽር የሚቀርቡ አይደሉም በነገርሽ ላይ ግን አሁን ያኛውን አውድ ግን ተመልካቾቻችን ባልተገባ መንገድ እንዳይረዱ የአሜሪካን ህዋቶችን ጌታቸውንም ሆነ እንደ ሌላውም ነገር እያመጡ ሲሾምብን የታሪካዊ ጠላት ሆኖ ምናምን ስንል ይሄኛውን የተሻለ ነው ያን እንዳልሆነ ሊረዱ እኔ እንደዛ አይደለም እያሰብኩ ያለው ይሄኛውም የባሰበት ጠላት ነው በአሁን ሰዓት ላይ ለአማራው ይህስ ህዋት የተሻለ ነው ለአማራው እያልኩ አይደለም ተመልካቾቻችን ሊገነዘቡልን የሚገባው ግን አሁን ባለው መሬት ላይ ባለው ሀቅ ግን እየሆነ ያለው ክልሉን እያወደመ ያለው
አብይ አህመድ ያገዛዝ ስርዓት በአማራው ብቻ አይደለም እንደ ኢትዮጵያ ቁምስቅል አሳይቶ እኔ ከገዛ ሀገር ያሰደደኝ ማለት በህወሓት ጊዜ እኮ እስር ቤት ለእስር ቤት ነበር ስንከራተት የነበረው በዛ ከአቅሜ ይሄ የኔ አይደለም በኢትዮጵያ ውስጥ አሁን ከዚህ ቀደም ደጋግመን ሰርተናል አንድ እውነተኛውን አቀኛ ጋዜጠኛ አለ ካለ እስር ቤት ነው ከሌለ ደግሞ ተሰዶ ወጥቷል የትኛውን አቀኛ ፖለቲካ ድርጅት ፓርቲና መሪ ያለው በአገር ውስጥ ይሄ ሁሉ ነገር እኮ ነው አልመት እንደ ሀገርም እንደ ክልልም እንደምንም ምስቅልቅል ወጥቷል ስለዚህ እነዚህ አሜሪካ ሹማቸው እንትናና መጣ ምናምን ብለን ህወሓት ጋር ስንልና ስናወራ ስንቆንን አብይን ፕሮቴክት እንዳደረግን ተደርጎ መቆጠር መቻል የለበትም ለአብዩ ቅና አይ እንደዛማ አይደለም እሱ በራሱ ለባርነት እኮ ግብግብ ውስጥ ገብቷል እኔን መኑኝ ምን ላርግላችሁ እያለ ለባርነቱ ከመጀመሪያ ማነው አቦይ ስብሃትን ከመፍታት ጀምሮ እኮ የሚደረጉት እንቅስቃሴዎች ሁሉ ታማኒነትን ለማግኘት እኮ ነው በህወሓት ልክ ለአሜሪካ ባሪያ ካልሆንኩ እያለ እየተንቀሳቀሰ ነው እሱማ የሚካድ አይደለም ምናልባት ያንተ ጥያቄ ጋራ በጣም ልስማማ የምችለው የህወሓቶች የሆነ ጥንካሬ አላቸው እስከመጨረሻው ከሞት አፋፍ ላይ ተነስተው እንኳን የሚፈልጉ ቦታ ላይ ለመድረስ ይሄዳሉ መንገዱን እኔ ባልስማማበትም አሜሪካን ተጣብቀው መምጣታቸውን ባልስማማበትም ጠላት መሆናቸውና ለፍትህ በብዙ ደም ለፍርድ ቤት መቆም ህወሓትም ብልጽግና ሁለቱም ወንጀለኞች ናቸው ሁለቱም አሁን የሚሿሿሙት ጠቅላላ በአደባባይ በህዝብ አደባባይ ለፍርድ መቆም ያለባቸው ናቸው ይሄ ምንም ጥርጥር የለውም ምናልባት ግን ከህወሓት አመራሮች ጋር ያመሳከርክ ያለውን የአማራ አመራሮች ከሆነ በዚህ ሌቭል መንገድ ፈልገው ለህዝባቸው መቆምማ የሚፈልጉትን ቦታ ላይ ሊያደርጉ ይችላሉ አሁን አማራ በዚህ ደረጃ ብዙ ዋጋ እየከፈለ ይሁሉ ጦር ላይ እየወረደበት በዛን አይነት ጥንካሬና አንድነት ይሄኛው ኃይል በዛ ሌቭል እየሰራ አይደለም የሚለውንም ነገር ለማምጣት ከሆነ ምናልባት ተረድቼ ከሆነ እሱ ራሱ ሰፊ ሰዓት የሚፈልግ ነው ውይይት ይፈልጋል እንደዚሁ እንደ መግቢያ አንዳንድ ነገሮች ያው ገብሱ ልናወራ እንችላለን በጥናት በተመሰከረ በማስረጃ በተደገፈ እንደዚህ አይነት ነገሮች ላይ ብዙ ምክቶችን ሐሳቦችን ማቅረብ ይቻላል ምክንያቱም ዋጋ እየተከፈለበት ነው የአንድ የበቀለ የለማ ወይም ደግሞ ያሰለፈች ወይ የታለማ የምትባል ሴት ወንድ ጉዳይ አይደለም እንደ ህዝብ እየጠፋበት ነው ዋጋ እየተከፈለበት ነው በእንዲህ መልኩ ብዙዎች እየተሰደዱበት ነው እየተሳቀቁበት ብዙ መከራ እንዳገር ይያል እንዲህ ምናይበት ጉዳይ ምናሽ ሞደምሎ የሆነ እንዲህ ማማከክ ያለብን የሆነ እንደዚህ አዙረን ምናምናከበት ጉዳይ አይደለም እንዲህ ስንል ደግሞ እንደነገርኩሽ የኔን ነው ምነግርሽ በአላፊነት በማስረጃ በመረጃ በቁጥር በተደገፈ መልኩ ሙግትም ሐሳብም ትችትም የመፍትሄ ማቅጣጫ መጠቆም ይቻላል አሁን ላልሽውና እንደ መግቢያ ግን እንደው ቀደም ብዬ እንደገለጽኩት እንደው ገብሱን አንስተን እንነጋገር ከተባለ ከላይ አዎ የሆነው እሱ ነው ቅድም ሰልፉ ላይ ያነሳነው ነገር አለ ዲያስፖራው ወይ ለዚህ ጉዳይ ያገባኛል የሚል የሚጠበቅበት እንደዚህ አይነት ሚና ነው ብለን እኮ መግቢያችን ላይ አንስተናል እኮ መቲ ልክ ይሄ ከዚህ እኮ ነው የሚያድገው ህወሓቶችን በጦርነቱ ጊዜ የነበራቸው አክቲቪስቶቻቸው ጋዜጠኛ ፖለቲከኞቻቸው ወታደሮቻቸው እያንዳንዱ ሚናውን በአግባቡ ለይቶ ቅድም እንዳልሽው የሄዱበት መንገድ ማንስማማበት ለምን የሚሄዱ መዳረሻቸው ምን እንደሆነ ያሳብ የፖለቲካ ልዩነቶች አሉ ይሄ ያደባባይ አቀም ያሆነው ግን እነሱ ይተክመናል ይሆነናል ላሉት አላማ ግን እያንዳንዱ ሚናውን በአግባቡ ለይቶ ድረ ጦርነት ከጦርነት በፊትም ከጦርነት በኋላ በኢትዮጵያ ፖለቲካ ላይ በተለይ በአብይ አህመድ አገዛዝ ስርዓት ላይ ያላቸው ሚና እስኪ ተመልከቱ ሁሌ ያሸናፊነት ሁሌ ወደፊት የመምጣት ከተንቤን በራ እስከ ደብረ ብርሃን ድረስ እኮ መጥተዋል እኮ እሱ አልበቃም እኮ ይሄው ጌታቸው ይሄው ምን እየመጡ ነው ቀጥሎ ደግሞ እንደዛ በእኛ ጊዜ ሲያሰቃየ የነበረ ዋና ደነሰው ጌታቸው አሰፋ ደግሞ የደህንነት አማካሪው እንዳለ መምጣቱ ምንም ዋስትና የለንም በዚህ ሁኔታ ላይ ይሄ ሲሆን ግን አንቺ ወዳ መጣሽው ጥያቄ ስንመጣ አማራው እንዳማራው ኢትዮጵያ እንደ ኢትዮጵያ ያገባና ኢትዮጵያኒስት በሚባሉ ቋንቋ አንዱ ሰደው ብዬ ነው የኢትዮጵያ ጉዳይ ያገባና አይደለም እንደ ሀገር ነው መዳን ያለብን የሚለው ማካላት ልክ እንዲመዳን አለብን ሲል ከዓለም አቀፍ መንግስታት ከለጋሽ ድርጅቶች ብቻውን ማንንም ምንም ማድረግ የማይችልበት ዓለም እዚህ ደረጃ ላይ ደርሷል በቃ በሬን ዘግቼ ክልል ይሄ ነው አጥሬ ይሄ ነው ወደዚህ በቃ ከኢትዮጵያነት የኬንያ ያገባኝም የምናምን ያገባኝም በቃ ኦሮሞ ብቻ አማራ ብቻ ነው ጉራጌ ያድያ ብቻ ምንልበት ነገር አለ ከኢትዮጵያም አልፎ እንደ ምስራቅ አፍሪካ በዓለም ደረጃ የአሜሪካን ተስኖ እኮ ያያል እስከዚህ ድረስ ነገሩን አርቆ በማሰብ ለሚያራምዱት የፖለቲካ አስተሳሰብ ለሚታገሉት ትግል ለሚፈለገው ለውጥ እስከዚህ ድረስ በማሰብ
እቅዶችን በመንደፍ በዛ ነገር ላይ አድብቶ በመስራት ሚናን በመከፋፈል ሁለገብ ተጽዕኖዎችን በመፍጠር አስፈላጊ የሆኑ ሁለገብ ተጽዕኖዎችን በመፍጠር በድምር ውጤት የሚፈልገውን ፖለቲካ ለውጥ መምጣት መቻል አለበት። ያ ስንል ግን አንቺ ማንሳሽ ላይ በኢትዮጵያ እንደ ሀገር እንደ ፖለቲካ በአማራው ላይ እንደ አማራው የደረሰበት ካለው ነገር ግን ስንመዝነው ምንም የታየ እንትን የለም። ጅማራዎች አሉ፣ ሙከራዎች አሉ። እነዚህ ነገር እንዲበረቱ እኮ ነው ቅድም ሽፋን እየሰጠንም ያለነው። ይበል እያልን ያለነው ይሄ ነገር እኮ ነው። የጎንዮሽ ትግሉ የጎንዮሽ ምኑ ይቀር ሁሉም መክሊት አለው የራሱ መክሊት። አሁን እኔ እንደዚህ የመናገር እንትን ማለት ነው ያለኝ መክሊት። እንግዲህ እደት ዋጋ ብትኝ ምኑ ከምን በቃ በመክሊት የሚገባኝን እንደ ሀገር አስተዋጽኦ ላድርግ እንደ ምሳሌ ምሳሌ ባለሙያ ነኝ። በባለሙያነት የሚና ይወጣ ባለሙያም ተዋጊው ካለ ተዋጊውም ደግሞ ወጥቶ ተንታኝ ካለ ተንታኙ ቲቶኮ ላይ ወጥቶ የሆነ እንደ አንድ ተራት ቲቶኮ ከጫካም ወጥቶ ቲቶኮ ላይ ምንም የሚቀመጥ ከሆነ ፌስቡክ ላይ የሆነ የሚጽፍ ከሆነ እንዲህ ድብልልቅ ብሎ ሚናው እንትን ሲልና ያለሽን መክሳት ተጠቃሚ ስትከሪ ፖለቲካው ላይ ይሄ ነው የሚሆነው። ትግራይ ላይ ግን የትግራይ ውጭ ያሉ ዲያስፖራዎች በዛ በነበረው በሰሜኑ ጦርነት እንዴ ታስታውሻለሽ መት የሆነ ሀገር ላይ ምን አድርገዋል? በጣም ውድ የሆኑ መኪናዎችን ገዝተው እኮ ሰባብረዋል እኮ ትኩረት ለመሳብና ምንድነው እየሆነ ያለው? ውድ የሆኑ መኪናዎች እኮ ገንዘባቸውን አውጥቷል፣ ዕውቀታቸውን ተጠቅመው ያለምንም ክፍፍል ነው ባንድ ላይ የቆመው የነበረው። የታሽ እዚህ ግን ሸዋ ይልሻል፣ ወሎ ይልሻል፣ ጎንደር ይልሻል፣ ጎጃም ይልሻል፣ የሆነ ነገር ይልሻል። ከዛ አልፎ ጎጥ ወረዳ ምናምን ቀበሌ ድረስ ይገባል። የሆነ አያቱ ምናምን ቅድሚያቱ የሆነ እንትና ሲባል እንትና ምናምን የሆነ እሱ ነው የሚከፋፈለው እንጂ ግድያው ግን በአማራነት ነው የመጣው አንድ ላይ። ያንማ አንተ ወሎ ስላል በቃ ወሎ አንተ ለጊዜው ቆይ ጎጃሚውን ብሎ እኮ አይደለም አብይ ያረጋል። አይ ጎንደር እኮ አንተ ቆይ እስከዛ ድረስ ደግሞ ሸዋውን እኮ አይልም እኮ ይሄውና አማራ እየዘነበበት ነው። እስር ቤት ያሉት 81 እና 85 በስም ያወቅናቸው ማለት ነው። ከዛ በላይ ይኖራል። 80 ምናምን እስረኛ እኮ ጎጃም ነው ወሎ ነው ምናምን ተብሎ አማራ ነህ ተብሎ ነው የገባው። አማራ አማራ ማንነት አለ። በማንነት ይሄ ተብሎ እንደነጋሽ ታዲዮስ ያሉ ባለሊናዎች ደግሞ ለእንደዚህ አይነት ግፏን እየተበደለ ላለው አማራዊ ማንነት ለምን ብሎ ስለጠየቁ ደግሞ ልክ እንደነሱ ያሉ ሰዎች ደግሞ ይሄው እስር ቤት ነው ያሉት። ሲገደል፣ ሲታሰር፣ ሲሰደድ ሁሉ ዋናው ማዕከላዊ ምን ይሆናል? አማራና አማራዊነት ከአማራ ጋር የተያያዘ ይሆናል። ግን ሚዲያ ላይ ስንቀመጥ ስንዋጋ ሰልፍ ሲወጣ የሆነ ነገር ሲደረግ ሌላ አንተ ሰልፍ የወጣው የዛ አካባቢ ስለሆንክ ነው በቃ ትቻለህ የለም አብይ ይሄንን ነው። ስለዚህ በደንብ በሰፊው እንዲህ በደረስ ሳይሆን ምክንያቱም ሚዲያ ነው ትልቅ ኃላፊነት ይሰማናል። ሌላውን የምንቆሰው ሌላውን የምንተቸው ነገር እኔ በግሌ ሌላውን የምንተቸው ነገር እኔ ማድረግ የለብኝም ለህሊና ይስል ማለት ነው። ካስፈለገ ግን በምክንያት በእውነት በማስረጃ በማስደገፍ መፍትሄ ትችት የሆነ ሰውየን መውቀት የሆነ ክልልን መውቀት የሆነ ፋኖን የሆነ ምናምን ነገር አይደለም። አማራው እንደ አማራው የሚድንበትን አገር እንደ ሀገር የሚድንበትን የመፍትሄ ሐሳቦችን ችግሮችን በማንሳት ለችግሮች የመፍትሄ አቅጣጫ በማስቀመጥ የህሊናን ስራ በመወጣት በታሪክ አትሊስት የሆነ ነገር ሲሆን እኔ እንኳን ይሄን አድርጌያለሁ የምንልበትን ነገር ማድረግ እንችላለን። ችግር ውስጥም ስላለን ወደፊትም እንደዚህ ሽፋን እየሰጠን እንሄዳለን ለማለት ነው። መልካም በጣም ጥሩ አድርገህ ገልጸዋል። መቼም ኢትዮጵያ ውስጥ አሁን ማያለቅስ የለም እንዳልነው በሰፊው በመንግስት ስለተዘመተበት ነው፣ በዲዛይን በእቅድ ስለተዘመተበት ነው የአማራን ክልል እያነሳ ነው ያለ ነው እንጂ በኦሮሚያም ግድያ ያለ በየጊዜው ሰዎች እየተገደሉ ወድቀው ይገኛሉ የሚታወቅ ነው። በደቡብ ደግሞ ከባድ የሆነ መከራና ችግር፣ ግድያ፣ መፈናቀል፣ ረሃብ ብዙ ነገር ነው ያለው። በአፋርም በጋምቤላም በሁሉም ነው ያለው እና እንደዚህ አይነት ነገር በአንድ አስተዳደር ስር ሁሉ ዋጋ ከተከፈለ ለምንድን ነው የተወሰኑ ሰዎች ብቻ የሚወጡት? አንድ ላይ ሆነን ያንን አስተዳደር ይህን እያደረገ ያለውን አካል ተጠያቂ ማድረግ መቃወምን በዛ ደረጃ መቼ ነው የምንደርሰው የሚል ጥያቄ ይመላለስብኛል። ለሱ ብቻ አይደለም ምንም ባይሆን የሱ ብሔር የሱ አካባቢ ምንም አይሆን እሱ በሚኖርበት ሀገር ውስጥ እንደዚህ አይነት ሰዎች እንደ እንስሳ እየታደኑ ሲገደሉ ሳይ እንዴት እንደዚህ ይሆናል ብሎ አንድ ላይ የመቆም ዓላማና እቅድ ከሌለን በጣም አደገኛ ሁኔታ ውስጥ ነው ያለው። ሰውነታችንም ሃይማኖታችንም ሁሉ ነገራችንም አብሮ እየተፈተነ ነው እና ምናልባት በእነዚህ ሰልፎች በሚመለከተው እንቅስቃሴ ሁሉ አንድ ላይ ቆሞ ችግርን መፍታት ለሁላችንም
ሁነኛ የሆነ መፍትሄ ነው ብዬ አስባለሁ። ሁሉም ነው እንዲያስበው ይሄ ከሌ ነው ብሎ መመጣትም መቅረትም አይገባም። የጋራ ጉዳያችን ነው። ሁሉም ውጭ የተሰደደ ሁሉ የኢትዮጵያ ፓስፖርት የያዘው ሁሉ አንዳንዱ ሲጨፍር አንዳንዱ ሲያለቅስ የሚኖርበት ሁኔታ በጣም አደገኛ ነው። እንደ ሰው ነገ ይህም ጊዜ አልፎ እኮ በጣም እንተዛዘባለን። ልጆቻችንም እኮ ያፍሩብናል በዚህ ሂደታችን እና በጋራ ቆሞ ያለውን ጫና በደንብ አድርጎ ጉልበት እንዲኖረው ማድረግና መፍትሄ ማምጣት በጣም አስፈላጊ ነው ብዬ ነው። በነጋሪ ቲቪ ላይ አንተ ያጫወትከው ቪዲዮ ነበር እና ድንገት አሁን አገኘሁትና እንደው ከዛሬው ሽመት ጋር ስለሚሄድ ትንሽ ላጫውተው ልጋብዝ። ኢዜማ ውስጥ ደህና የሚያስቡ ለሀገራቸው የሚያስቡ ልጆች እንዳሉ አውቃለሁ። ግን እነሱ ራሳቸው አድራጊ ፈጣሪዎች ናቸው ወይ ማለት ኢዜማን በሚመለከት እርግጠኛ አይደለሁም። ብርሃኑ ተላላኪ ነው፣ አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ? አብይ ፕሬዝዳንት ይሆናል፣ ብርሃኑ ጠቅላይ ሚኒስትር ይሆናል። እንደዛ ነው። ምክንያቱም ፕሬዝዳንት መሆን እንደሚፈልግ አውቃለሁ አብይ ህገ መንግስት መቀየር። ምክንያቱም የጥናት አንድ ቡድን ውስጥ አባል ነበርኩ። አብይ አዘጋጅ ፕሬዝዳንታዊ ስርዓት ነው ዲሞክራቲክ። ምክንያቱም ጠቅላይ ሚኒስትርነት ሁሉም ዜጎች እድል እንዲኖራቸው ፕሬዝዳንት ለመሆን የሚል በጣም የሚያሰቅ ስራ ሰርቶ ያናጋግሎ ያው ብርሃኑ ናቸው ጻፉት። እሱን ጥለንበት ነበር አስታውሳለሁ። ምክንያቱም ሊሆን አይችልም በዛ ስሌት አይደለም። ቃል የተገባለት ነገር አለ መሰለኝ። ያው ገራም ሆኖ እንደማንኛውም ፈረንጆቹ ሃውስ ስሌቭስ ይሏቸዋል። የቤት ውሻ እንደ ላፕ ዶግ ከአንቺ ስር የማይጠፋ ማለት ነው። አሁን እንግዲህ ህዋቶች እንዲህ ነው የሚያስቡት እንደምታየው። አሁን ደግሞ ፕሮፌሰር ክንዲያ ደግሞ ከፕሮፌሰር ብርሃኑ ጋር ቁጭ ብሎ ተመካሪና አማካሪ ሆነው ሊሰሩ ነው። እንደው በጣም ነው የሚገርም። ቅድም የዳንኤል ክብረትንም አንስተዋል። ዳንኤል ክብረት ህዋት አለ ከተባለ በስመ አብ በሉ፣ እንደውም ለታሪክ ይቀመጡ፣ ጥናት ይደረግባቸው ያለውን በአደባባይ ተወጥቶ ተሸልሟል። አሁን ደግሞ ፕሮፌሰር ብርሃኑ ነጋ ደግሞ ጫካ ድረስ ገብቶ ህዋትን አሁንም ድረስ በዚህ አጋጣሚ ብዙም ከህዋቶች ጋር ያው ከአብይ ጋር ነው ከብልጽግና እንጂ ከነሱ ጋር ብዙም አላየንም። አሁን እንግዲህ በፊት ለፊት ልናይ ነው። እንዴት ይሆናል የሰው ልጅ ፕሪንሲፕሉን መርሁን እንዴት አድርጎ ነው እንግዲህ በጣም ብዙ ከአእምሮ በላይ ነው መርህን የኖርክበትን ነገር እንደዚህ እንትን ብለህ ስትገዛ ማለት ነው። ስትገዛ በቃ ይሄን ነው የምትሆነው፣ አይፈቀድልህም ያኛውን መሆን ስትባል እንዴት አድርገህ ነው የምታልፈው የሚለውን አንድ ላይ ለማየት በጣም እየከበደ ነው። እንደው የመጨረሻ አስተያየት ስትበት። አሁንማ ፕሮፌሰር ክንዳዬ ገብረሕይወት፣ ጌታቸው ረዳ፣ ብርሃኑ ነጋ እኮ እኩል አሸተሸት የሚያደርጋቸው እኮ የውሻው ባለቤት ተገኝተዋል እኮ። ሌሎቹ ሶስቱም እኮ የቤት ውስጥ የሳሎን ውሻ ሆነዋል እኮ። እና እኔ ስላልጨረስኩት ነው ቪዲዮ እንደ ሳሎን ውሻ ነው እዛ ውስጥ ገብቶ ይላል ብርሃኑን፣ ፕሮፌሰር ብርሃኑን ማለት ነው ጌታቸው። ለዛ ነው ይሄን ያልኩት አይደለም? ለዛ ነው ያልኩት፣ በዛ አግባብ ነው ያልኩት። ያው ብዙዎቹም ሰው ያው ያውቁታል ይሄንን አቁን ማለት ነው። እና አሁን ላይ እንግዲህ ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር የሆነው ወደፊት አብይ አህመድ ጠቅላይ ሚኒስትር ሲሆን ማነው ፕሬዚዳንት ሲሆን እሱ ደግሞ ሚኒስትርነት የሆነ የተገባለት ቃል ስላለ ነው እንደዛ ይሆነዋል። እንግዲህ ለጌታቸው ረዳ ከምስራቅ አፍሪካ አማካሪነት የተሻለ ደግሞ አብይ አህመድ ፕሬዚዳንት ሲሆን ለሱስ ምን ቃል ተገብቶለት ነው ብለን የሞራል ጥያቄ ለጌታቸው ረዳ እንጠይቃለን። እንዲሁም ለፕሮፌሰር ክንዳዬ ደግሞ በተመሳሳይ ሁኔታ ጥያቄ እንጠይቃለን። እንግዲህ ሌላ ነገር ቢኖር ነው ብርሃኑ ነጋ የአብይ አህመድን ሹመት የተቀበለው ብሎ ቀጥቅጦት ነበር ጌታቸው ረዳ ለብርሃኑ ነጋ። ይገርምሃል አለና ደግሞ ይኸው አቻ ጓደኛውን የትግል አጋሩን በትግራይ ጉዳይ ላይ አብረው የተሰለፉ አብረው የቆሙ ሰውዬ አሁንማ ሁሉም አማካሪ ሆኖ እንዲመጣ ይኸው ፕሮፌሰር ክንዳዬ ገብረሕይወት ደግሞ አመጣና የብርሃኑ አማካሪ አድርጎ ቁጭ አደረገለት። እንግዲህ አሁን ነው ጫውታው ያለሽ። አሁንም የሞራል ጥያቄ የምጠይቅ የተጨበጥ ቦታ ራሱ ገባበት ጌታቸው። ግን ዋናው ደግሞ ነገር ምንድነው? ሌላው ያው እነዚህ ሰዎች ደጋግመን ስለተናገር ነው። ያው እንደሞ ጫም ሰዓታችንም እንትን እያለብን ነው። እንግዲህ ተዘጋጀንበት ነገር ካለ መቀጠል በርግጥ እንችላለን። አሁን የሞራል ደግሞ ጥያቄ ጌታቸው ረዳንም ጠየቅነው፣ ክንዳዬንም ጠየቅነው አይደለ? የሞራል ጥያቄ አሁን ቀጥለን የምንጠይቀው የሞራል ጥያቄ ፕሮፌሰር ብርሃኑ ነጋ እንግዲህ በህዋት ላይ ያለውን አቋም አንድም በሌላ መንገድ ባለን ቅርበት እናውቃለን። ባለን ቅርበት የምናውቀውን ትተን ደግሞ በአደባባይ ደግሞ እሱ ያለው አቋም ህዝብ ያውቀዋል። እንግዲህ አሁን በጣም ከባድ አማካሪው እንደውም ከሱ በተሻለ የብርሃኑ ነጋ አማካሪ እኮ አይደል? አብይን ያማክረዋል። አብይ በሚሰጠው አቅጣጫ ፕሮፌሰር ነጋ እንግዲህ ተዋረዱ ማለት ነው።
ስራ ይሰራል ማለት ነው። ፕሮፌሰር ብርሃኑ ነጋ የሚሰራውን ስራ ፕሮፌሰር ክንዴ ለአብይ ነግሯል። አብይ ደግሞ ምክሩን ይሰማል። ክንዴ እንደዚህ ያልከኝ ትምህርቱ እንዲበይነች ነው ና ብርሃኑ ይሄንን ስራ ሊለው ነው ማለት ነው። የሆነው እሱ ነውና አሁን ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ ያ በፊት በምንሰጠው ክብር በከፈለ ዋጋ ይሄ ሁሌ የምለው ነገር ነው። ማንም ቀድሞ ላደረገው ነገር ያ ቦታው ነው ቅና ያን አደረገ ማለት ደግሞ ዛሬ ሲሳሳት አንናገርም አንተችም ማለት አይደለም። ያ እንዳለ ሆኖ ያ የምናውቀው ፓሽኑ የምናውቀው ይሄ አስረጅ የሆኑ ምክንያቶችን አቅረው የመሞገቱ ለሞራል ለህሊና እንደዚህ ነገር ላይ ምናምን የነበረው ነገር አለ አይደል? እንግዲህ እስኪ ብርሃኑ ነጋ ፕሮፌሰር እናየዋለን። ያን አላየ ቅድም እንዳልኩት ሶስቱም አብይ ደና አርጎ ያሻሻቸዋል ማለት እንደሳለሽ ስለዚህ ሶስቱም ናቸው ማለት በነገር ላይ የስልጣናቸው ሁሉ እኮ በለጠ። አው ከባድ እኮ ነው። ያን እነዛ ሲሰድቡ ሲገሉ ምን ሲሉ ከባድ ጦርነት ሁሉ ፈጥረው አፈርድሚ ሲያስግጡት በስድቡም በምኑም አብይ አህመድን መተው አብሮት ከነበረው አይዞ ይያለ ከጎኑ ያንን ሁሉ ክብሩን አጥቶ አብሮ ከነበረው በፕሮፌሰር ብርሃኑ ነጋ ስልጣናቸው መብለጡስ በለጠኩ። ገና ያው በሁለት መንገድ አንቺን ባመጣሽው የመከራከሪያ ሐሳብ እኔም ባመጣው የመከራከሪያ ሐሳብ አይደል ብርሃኑ አብይንም በርተው እኮ ማከራዊ መንግስቱ ሊይዙ እኮ አንቺን ባልሽው ያ ሙግት መንገድም እኔም ባልኩት መንገድ በማስፈጸም አቅማቸው በራሳቸው የሆነ ነገር ነው። አሜሪካ ብለም አንቺም የአሜሪካ ተስፋ ነው ብትይ ባንቺም ቢሆን በእኔ መንገድ አይደል ፕሮፌሰር ብርሃኑ ነጋ አይደል ዳንኤል ክብረት ይቅርና አብይ አህመድንም የሆነ እንደው ጥሩ ስራ ሊሰጡት ይችላሉ። እንትን ላይ መሰጣት አለው አይደል? የመለመንና የሆነ የአበባ ጋራ ትክልት ጋራ ምናምን የተገናኘ በጣም ፍላጎት አለው አይደል? ለሱ የሆነ ሚኒስቴር የሆነ አማካሪ ምናምን ቦታው እና እነሱ ወደ ቦታቸው ባልከው መሰረት ማለት ነው ሊተካኩ እንደቀድሞ በጣም ከባድ መቼም እንፍጠርበት ብዬ ነው። አዎ በጣም እኮ ከአይምሮ በላይ እኮ ነው። ሎጂካል ለመሆን የሚከብድ አውጥተህለት ይሄ በዚህ ምክንያት ሆነ ብለህ ልትረዳውም ልትናገሩ በማትችልበት ሁኔታ ያለምንም ይሉኝታ ነገሮች በዚህ ሁኔታ ሲገለባበጡ መርህ የሚባል ነገር ሲጠፋ ህግ የሚባል ነገር ስርዓት ሲጠፋ በጣም ስለሚያስደነግጥ የቀረ ነገር በዚህ ጉዳይ ላይ ምን ሊሆኑ ነው ወዴት ሊሄዱ ነው እያልክ እየታዘብክ መቀለድ ሆነ ማለት ነው ከነ ማስጠንቀቂያው። ፕሮግራማችን እንግዲህ ሄዷል። መቲ አንድ ግን ይቅርታ ከመዝጋትሽ በፊት አንድ ደቂቃ ምናምን ነገር ይሄንን ስንል ግን የአብይ አህመድ ደግሞ የሆነ ሚስ ካልኩሌሽን ትክክለኛ ካልኩሌት የሚሆን ትክክል የሚያልሆነ ከህወሓት ጋራ ከህወሓትና ከትግራይ ኃይሎች ጋራ ባለው የፖለቲካ አሰላለፍ ላይ የራሱ ቀመር ሙሉ እንዳለው ወደ ቁም ነገሩ ስንመጣ ማለት የሆነች የሰራውን ቀመር ሊኖር ይችላል። አሁን በወደ ሹመት ያመጣቸው ከነደብረጽዮን ከነታደሰ ወረደ ከነባር ካንጋፋዎቹ ታጋዮች ጋራ ያላቸው የፖለቲካ ተቃርኖ ልዩነት አለ። ይሄንን ስላሽ ይሄንን ቀዳዳ ተጠቅሞ ያን አካባቢ ላይ ህወሓትን እንደ ድርጅት ወይ በትግራይ አካባቢ ያለውን ነገር የበላይነት ነው በህወሓት በትግራይና በህወሓት ላይ ያው አብይ አህመድ ተራ ነገር ነው ምንም ፌደራል መንግስቱም እሱም ጨምሮ ያን የማስፈጸም አቅሙ ፓወሩን ለማምጣት ይችን አጋጣሚ እንዲህ በጌታቸው ረዳ በነገረን መሰረት በማደናበር ግራ በማጋባት የሆነ ነገር አድርጎ የሆነ ነገር ለማምጣትም የሆነ ነገር ሊሆን ይችላልና እሱንም መንገድ በአግባቡ ማጤንና ነገርየውን በትክክል መመርመርና በግራ በቀኝ ማየትም ያለ ነው። እሱም የሚጠበቅ ነው። በሱም አንግል የምናያቸው ነገሮች እንዳሉ ተመልካቾቻችን እንዲረዱ ቀደም ሲል የገለጽናቸው ብቻ እንዳልሆነ ለማለት ፈልጌ ነው። ልክ ነው። በዛ የተነሳ ከፋፍሎ በርስ ለመሆን እኔም አስቤዋለሁ በተወሰነ ደረጃ እነ ደብረጽዮንን አታክ ለማድረግ ነው ለማጥቃት ነው የሚስላት። ግን እነዚህኞቹ ወደ ፌደራል መንግስት ከመጡ በኋላ ከነዛ ጋራ እንዴት ነው ይታመናሉ ወይስ ይታረቃሉ የሚለውን ሁሉ ነገርም በዛው ነው ህወሓትን ያወቀ ሰው እነዚህ ሰዎች ያወቀ ሰው አሁን በአደባባይ ላይ ያደረጉትን ነገር ነገ ወደ አንድነት አመጣው አንድ ላይ አይቆምም የሚለውን ነገር በጣም ሞኝነት ይመስለኛል እንደዛ ማሰብ። ዞሮ ይሄንንም ቀመር አስበው ሊሆን እንደሚችል እንገምታለን። በዚሁን ፈጽም አመሰግናለሁ ጋዜጠኛ ሰማይ መብት ተሟጋች ይነቃቸው ከበደ ስለነበረ ቆይታ ስለሰጠኝ አናሊሲስ ትንታኔ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ።
ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬውን የሚያዝያ 6 የልደት ቀን ማለት ነው 2017 ምናለሽ ምት ፕሮግራም ነበረ። እንግዲህ ከፕሮግራሙ ብዙ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ምንም ጥያቄዎች ካሏችሁ በዚህ በእርዳታው ጉዳይ ላይ የምናገናኛችሁ ነገር ካለ በምናለሽ ምት @gmail.com በኢሜይል እንዲሁም በድረገጹ ላይ እንደዚሁ ኮመንት ማድረግ ትችላላችሁ። ያንን ወስደን ከሚገባው አካላት ጋራ እናገናኛችኋለን። ይሄ ፕሮግራም በምናለሽ ዩቲዩብ ቻናል እንዲሁም ደግሞ በኢትዮጵያ በኢሳን ቴሌቪዥን በኢትዮጵያ በመላው ኢትዮጵያ እና በዛ አካባቢ ባሉት አገራት ይተላለፋል። እንግዲህ በሚቀጥለው ፕሮግራም እስከምንገናኝ ሁላችሁም ባላችሁበት ተረዳታችሁ አንድ ላይ ቆማችሁ እንድትጠብቁን አደራ እንላለን። ሰላም ቆዩ።